ስለምመኝለት ከዛ አንፃር ነው። አንተም እንደው እንዳትሰላችብን አደራ። አራራራ ችግር የለውም። እኔ በነገራችን ላይ ባወራኔ እንደ ማስረጃ የምጠቀማቸው ቁርአንና መጽሐፍ ቅዱስ ነው። እኔ ጋር ማውራት የሚችል ሰው አይኖርም። እዚህም እዛም እያልኩ ሰው እኔ ላወራ እችላለሁ። ምንም ችግር የለም። ምንም ችግር የለውምና ከዛ አንፃር ነው መረርና ከረር አድርገን ካወራን ደግሞ ከኡስታዝ ጀማል እንዳለው የጭዌ ነው የጨዋታ ነው። እውነትም ቢሆን ምንም የሚያስከፋ ነገር የለውምና እንስት ዩቲ እንኳን ደህና መጣሽ። ባለፈው የሜሮንን አላማና ፍላጎት ስላሳካሽ ሳናመሰግን አናልፍም። የሆነ ሰዓት ላይ ከማን ጋር ነበር አላቅም፣ ከማን ጋር እንደሆነ አላቅም። የሆነ ሰዓት ላይ እንትን አድርጋው ነበርና አላማዋን እንደምንም እያደረገች ታሳካዋለች። ሰዎች ጋር ማውራት ፍላጎት አላት። እንንትና ጋር እኮ አውርቼ 1 ሰዓት 2 ሰዓት እኮ ነው በቃ ደከመኝ ትላለች። የሆነ ቤት ትገባና ደከመኝ አሁን ገና መውጣቴ ነው ከዲቤት ምናምን ትላለች። ምንድነው ስትባል አራራራ 2 ሰዓት ሙሉ እኔ በቃ አንገቷን ይዤ በቃ እኮ እንብላ ታወራለች። ሜሮን እንደዛ ብላ እንድታወራ ስላገዝሻት እናመሰግናለን። እንስት ዩቲ ሰላም ነሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ባቢ እንዴት ነህ? እሺ አመሰግናለሁ። አንተም ያን ሁሉ ጫጫታ እንትን ብለህ ተቋቁመህ ስላስጨረስከን እናመሰግናለን። ኧረ እንደዛኒ ፖለቲካ እንዳይሰራብኝ ብዬ ነው እንጂ እንዴት እንደከበደኝ እኔ በጣም ነው የገረመኝ። ግን የሜሮንን ጤንነት ስጋት ውስጥ እንደሆነ ነው እኔም ራሱ የተረዳሁት። የዛኔ ከባድ ነገር ነውና በዛ ልክ እኔ ግን ሜሮንን የምታወሩበት መንገድ ያው ይሄ ሰው ካለበት እምነት አንፃር ወይም ደግሞ እውነትን ለማሳወቅ እውነትን ለመግለጥ ብሎ ሜሮን ጋር የሚያወራ ከሆነ ሰው በጣም ከባድ ነገር ነው። እንደዛ ብላ አይደለም የምታወራው። ሜሮን ለማሸነፍ እስከሆነ የምታወራው እሷ እንድትሸነፍ ነው መመለስ ያለበት ሰው እሷ ጋር የሚያወራ ሰው ማለት ነው። የምትሸነፍበት መንገድ ደግሞ በጣም ጠባብና ቀላል ነው እና ሜሮን ጋር ስታወሩ እውነትን ለማሳወቅ ፍጹም እንደዛ አድርጋችሁ እንዳታወሯት። አትፈልግም ሰው እውነትን ማወቅ መቀበልም አትፈልግም፣ አታየውም። ሲቀጥል ደግሞ ታሪክን ማጻፍ ስትፈልግ እንደባለፈው ይሄ ከዩቲ ጋር እኮ አወራን እኮ በቃ እኔ እኮ በቃ አወራው እኮ በቃ እሷ ጋር እኮ በቃ ከባድ የሆነ ዲቤት እኮ ምናምን አደረኩ እኮ ሪካርድ አድርጎ ሰላም ብያለሁ ሰዎች የዛሬ ዲቤታችን ያው እንግዲህ ምናምን ብላ እንደምጀምር ተጨመረችው። እንደዛ ስለሆነ ዝም ብለህ ገና ሳለን ነገሩ አፍንጫዋን ቀንድለህ ማባረር ነው የሜሮን ማለት ነው። ሌሎች ሰዎች አላውቅም። እንደዛ ነው አላማው። ለሜሪ ግን መድኃኒቷ ኪሚሲዮን ነው ባቢ። አረ ኪሚሲዮን አይሁድ እኮ ለሜሮን ብቻ አይደለም። አይሁድ ልንገርህ፣ አይሁድ አንድም ክርስቲያን የትኛውም ክርስቲያን አይሁድ አጠገብ መቆም አይችልም። ሲጀመር አይሁድ ዝም ብሎ ነው የሚያወራው፣ ዝም ብሎ ነው የሚመልስለት። አንተ ደግሞ ሂድ የሞተ ሰው እያመለክ ሂድ ሬሳ አምላክ ምናምን ብሎ ነው የሚያሸማቅቀው። በጣም በከባድ ናቸው እኮ አይቻሉም። እኔ አንድ በጣም ያስገረመኝ ነገር ሰርሰው ሚዲያ ላይ ነውና አይሁዶች ምን እያደረጉ ነው? አይደለም ክርስቲያኖች ምን እያደረጉ ነው? እነሱ እኮ አንድ አይሁድ ነው የሚያመልኩት። ለምን እኛን ሁላችንን ነው የሚያመልኩ ነው? ይገባናል እኮ ምናምን ነገር ብሎ ያስረዳል። ሰርሶ ማለት ነው ወላሂ ላዚም ሰርሶ ያስረዳል ሚዲያ ላይ። እኔ እሱ ሳይሆን በቃ ዳልሻልኩኝ ታውቃለህ። አልሰማም እንዴ ባለፈው ኪሚሲዮን ነብዩ መሐመድ የሰበኩት አምላክ ትክክለኛ አምላክ ነው፣ በሌላ ነገር ነው የምንቃረነው እንጂ ምናምን ብሎ እኮ አሳፈራት እኮ። አልሰማም ኪሚሲዮን? አረ ኪሚሲዮን ባለፈው በቃ አልቻልኩም። ኪሚሲዮን በጣም ነው የሚንትርግ። እኔ እነሱን አይሁድ እየፈለኩ ነው። እሱ ብቻ አግኝቻለሁ። እሱም ቶሎ አይመጣም፣ ደሃ ነው መሰለኝ አይገኝም እንጂ አይሁዳውያንን እየፈለኩ ነው። ቁጭ ብዬ እነሱን ይዤ በቃ ስለ መጽሐፍ ቅዱስ ማንበብ ነው። ገብቷል? እንደዛ ነው የማደርገው። አንተ ምንድነው አሁን? ተመለስ ጨዋታ እዛው ኪሚሲዮን ላይ ሙት አይደለም። ያንተ ነገር እኮ ነው እኮ ግራ የሚገባኝ እኮ ያንተ እኮ ነው። መስቀል ገዝተህ ቤት ውስጥ አንጠልጥለህ እንዳስቀመጥከው ነው እኔ የሰማሁት ከነ ምናምን ጨረቃ ምናምን የሚባሉ አሮጊት ሴቶች ጋር እየዋልክ
እንደዛ ነው የሚባለው ነገር እኔ ሰማሁት። እኔ ብዙ የምሸከም አይመስለኝም። ቆይ ትንሽ ታገሰኝ። ትንሽ ምንድነው የምትሸከመው? አንተን ነው የምሸከመው አይመስለኝም። ቆይ አንዴ ትንሽ እኔ ለምን ትሸከመኛለህ? ጨረቃ ንስሓ ገብታለች ትላለች። ይኸውልህ ከስር ሄው እሺ ማውራት የሚፈልግ ሰው ያውራ። በነገራችን ላይ ራይነር ሰላም ነው? አልሐምዱሊላህ። ሰላም አለይኩም ሙስሊሞች እንዴት ነህ? አለን ረያን አይ ማሻአላህ ጨካኝ። ቆይ ተመለሳትና ቆይ አሳይሃለሁ። ጨካኝ አንተ እኮ እንደለኛ ነህ። ቀስ አንተ እንደውን ቀስ ትመጣና ታስቀናናለህ። የምር ለብቻ ማለት የዞርክ ለብቻ ነው ታስቀናናለህ። አደራ በዱዓ ተስሚ ኢንሻአላህ። ቀጥል በቃ ወደ ቤት ተመለስ ኢንሻአላህ። ወደ ቤት አሉ። እንዴት ነህ? ተመችቶሃል? አልሐምዱሊላህ አሪፍ ነው። እየጎበኘህ ነው? እየጎበኘህ ነው። ጠዋት ቅርብ አይደለም መጋይስ፣ እንደ ቅርብ አይደለም እንደ መዲና። ትንሽ ከተማውን ማየት ትችላላችሁ። ከተማውን ነው የምታዩት። ልታሳየን ነው? የዘነበ በቃ ይቅርባችሁ። ታሳየን ደስ ያቃ ከተማ ነው። ሩቅ ነው እንትና ሩቅ ነው። ቆይ ግድ የለህም ወደ ሰፈር ነው ነበር። አሁን ይሄ ነው መንሱር ነበር። መንሱር ምናምን አካባቢ ከተማ ላሳያችሁ ያልከኝ አዘጋታ ቢያንስ ህንጻ አይታል። ህንጻ አይታል ቢያንስ። አዎ እኮ ከተማ ስትል እኮ እኔ እኮ በቃ ሌላ ነገር ልታሳየን እኮ መስሎኝ እኮ ነበር እኮ እና እኔ ብላ ቤት ነኝ አሁን። ሩቅ ነው ታውቃለህ። እንትኑ ሐረም ያው የሐረም ክልል ነው፣ ግን ታው መስጊዱ ያለበት አይረቃል። ተነስተህ ሮጥ ብለህ የምትሄደው አይደለም። መዲና ቅርብ ነው፣ በጣም ቅርብ ነበር። ወጣ ብለህ ነው የምትገባው። አዎ እዛ ጋርማ በደንብ እኮ መዲና በጣም ያምራል። ጥያቄ የለውም። መዲናማ ያበደ ነው። ይሄ ሌላ ነው። ሌላ አለ። አሁን ፀሐይ ነው አታይም እንዴ? አየው በጫፍ በጨረፍታ ክሎክ ታወር ይታያል። ይበቃል። እውነት ነው። ምን አሳየህንና ነው የሚበቃው? ምንም አላየንም። ሌላ ሰዓት በስነ ስርዓት ታሳየናለህ። ማታ እንሄዳለን። ቅዱሱ ሬይነር አዎ፣ ግን ቪዲዮ ከደውልለት ለዱከም ፈታ ምን ስትል ቪዲዮ ከደውልለት አዎ ደውልለት ለዱከም ስትበላም ስትጠጣም ፈታ ስትል ደውልለት። አይ ዝም ብለህ ደውልለት፣ ምን ችግር አለው ብለህ ነው? አዎ ደውልለት። እንዴት ነህ ሰላም ነው ወይ ምናምን በዛ እያልክ ሰላም በለው። እንጀራ ፍለጋ ገብቼ ኮሮሾኔ የጠበቀኝ ብሎ ሃይማኖት የቀየረ ሰው የስጋም የመንፈስም ነገር ነው ያመለጠህ ብለህ እየደውልክ እንትን አስቀናው እንጂ ምን ትላለህ? አንተው ለምን ተነካካይ? የምር አሁን የሚያማምሩ ምግቦችን ስትበላ ዝም ብለህ ደውልለት። በቃ አንተ አሁን አዲስ አበባ ገና ከመውረድ በፊት አገር ይቀይራል።
ቀንደኛ ጠላቱ ነው የሚያደርግ ራሱ። እኔ ምንም አይደለም። ምን ትላለህ አንተ? እኔ ምንም አይደለም። በመሄድ ገደልከው እኮ አንተ ሳታወራ እኮ ነው የገደልከው አንተ ራሱ። አሳምነህ ደግፈህ እንትን ከማለት ይልቅ እኔ ምንም አይደለም። እኔ ምንም አይደለም። የት ነው የሚመለሰው? ተመልሷል አሉ። ወዴት ተመልሷል አሉ ይላል ከታች። ወዴት ነው የሚመለሰው? ወደ ቤቱ ነው። ምን አውቃለሁ ነው። አብረው ያሉ ሰዎች ላይ እንግዲህ ይመቸው። ወጥቻለሁ ከክፍል አሁን ውስጥ ነበርኩ። አይ ስለ ጤናቸው ነው መጠየቅህ እንጂ እሱሳ እንትን ይበዛል እዚህ ታውቃለህ። እንትን ናይጄሪያውያን ይወዛሉ እነሱ ናቸው። ለዛ ነው ተውሰውን አታጥሩ። እኔ ወጥቻለሁ ያለው እኮ ራሱ ነው ኡስታዝ። እኛ ምን አድርገን እናከፍረዋለን? እኔ አሁን አልመልስም እንጂ እኔ አልመልስለትም እንጂ እኔ አሁን የተናገረውን ነገር አሁን ደግሞ በጣም ከባድ ነው። ራሱ ሌላ መታዛዘብ ነው የሚሆነውና የተላከ እንትን ብሎ ይሄ ለነገሩ እንቶ በቃ ሲጀመር አይረባምም። ራሱ በዛበት ራሱ አንዳንዴ የማይገባቸው ሰዎች በውስጥም ሌላ ነገር ብሎ ሊሆን ስለሚችል እንጂ እኔ ከተረዳሁት እኔ ያመሃኘውን ነገር እንደ ምክንያት ያቀረበው ነገር ምክንያት ሊሆን የማይገባው ነገር ነው ምክንያት አድርጎ አቅርቦ እንትን ያለውና እኔ አይን አለው ጆሮ አለው እግር አለው ማለት አልችልም። ይበላል፣ ይጠጣል፣ ይወርዳል፣ ይንቀሳቀሳል ማለትም አልፈልግም። ስለዚህ እኔ ወጥቻለሁ አምልኮውንም አልቻልኩም ብሎ ያው ነፍሴ እንድታርፍ ገብቼበታለሁ ያለውን እምነት እኔ እንደ ካዶና እንደወጣው ነው እንደወጣ ነው። እኔ እኮ በፊት እኮ እንደዛ ምን ነበር እኮ ነው በቃ ክርስቲያን እያለሁ እኮ ነው አለው ብያም ነበር። እኔ እግዚአብሔር ነው መካር አለው ብዬ ነው። አይ እሱ እንደ ምክንያት ያቀረበው አሁን ከባድ ነገር እንደገጠመውና ያው መውጣቱ ምክንያታዊ እንደሆነ ለማስመሰል ነው የተጠቀመው። ግን ያው እንደተናገርነው ነው ኮሮሽና እንጀራ ነው ጉዳዩ። ያው የራሱ ፍላጎት ነው ሁሉም ሰው ሰላም አለይኩም ወራህመቱላሂ ወበረካቱ። ራያን ባቢሎን እንዴት ነው? ወአለይኩም ሰላም ኡስታዝ ሰላም ብያለሁ። ያላችሁ ክርስቲያን ታዳሚዎች፣ ሙስሊም ወንድሞችና እህቶች እንዴት ናችሁ? ሰላም ናችሁ? በጣም ደስ ብሎኛል ራያን ስላደረግ አላህ እንኳን ወፈቀ። አሜን። ሰማ በራም እናንተን ይወፍቃችሁ። ለዚህ ቀን ማሻአላ አላህ ደግሞ ይወፍቀ፣ ሐጁንም ደግሞ ይወፍቀ። ሐጅ አሜን። እናንተን ይወፍቃችሁ። በዱዓ ተሳኝ። እሺ ዱዓ አድርግልኝ። እንደዛ ነው። አይ እኔ ያልኩት አታክፍሩት ያልኩት ታች ያሉትን ኮሜንታተሮች እኔ አላውቅም አሁን ስለ ዱከም እና ከስራ አንዳንዴ በኮሜንት እንትን ይላሉና እናንተ የምታውቁት ነገር ካለ አላውቅም እንጂ እንዴት ሊከፍር ይችላል ማለት እንደዛ ለፍቶ እንደዛ እንትን ብሎ ምናልባት የሆነ ነገር እንትን ብሎ ይወጣል። ኢኮኖሚካል ፕሮብሌም እንዳለበት አውቃለሁ ከበፊት ጀምሮ። ምን ግን የሚያገናኘው ነገር አለ? ሰው እኮ ሽምብራን በልቶ ያድራል እኮ ማለት እንደዚህ ጎዳና ላይ መውጣት አይደለም ሌላም ነገር ሊሆን ይችላል። መሞት ነው እኮ አለ አይደለም በህይወት መኖር መቸገር ብቻ አይደለም መሞት ሁላ አለ። በስለኛ መሞት የሰው ልጅ በሻይል የሚሆኑ ሰዎች ሁላ አሉ ማለት በቃ ለእስልምናቸው ብለው የሚሞቱ ሰዎች አሉ፣ ጎዳና የሚወጡ ሰዎች አሉ፣ የሚቸገሩ ሰዎች አሉ። ብዙ ሰለምቴዎችን አውቃለሁ እኔ እንደዛ ከቤት የሚወጡ እና እንጃ አይ ዶንት ኖ እንግዲህ እንደዛ ካለ አላውቅም። እኔ ከሱ ምንም የሰማሁት ነገር ስለሌለ ከሱ መስማት ፈልጋለሁ። ኢንሻአላህ ጊዜ ሳገኝ አገኘዋለሁ ብዬ አስባለሁ። ከሱ ሰማለሁ ማለት ነው። ምናልባት ስሜታዊ ሆኖ የተናገራቸው ንግግሮች ከሆኑ ወዝረ ስጡና እስቲ ዱዓ አድርጉለት ኢንሻአላህ። የሰው ልጅ ይፈተናል፣ በተለያየ ነገር ይፈተናል። የተለያየ ነገር ነው ያለው ማለት ነው። ኢንሻአላህ ከዛ አንፃር ነው ዱዓ አድርጉለት። በቃ እንትን አትበሉት
ምን እንዲሆን ማለት ምን እንዲሆን ምን እንዲያገኝ? ያው አንዳንድ ሰው ሁሉም የተለያየ ሰዎች ነን እኮ ባቢሎንዬ። ሁላችንም አንዳንድ ሰዎች ጠንካራ ጎናችን የምንለውም ደካማ ጎናችን የምንለውም አናውቀውም። ራሱ ቀልባችን ደግሞ ይገለባበጣል የሁላችንም እና እንደ አይነት ነገር ነው ያለው። ድካም አለብን ከተለያየ ነገር ነው። አንዳንድ ጊዜ ለኢባዳም እኮ ራሱ እርቦህ አንዳንዴ እሺ የማይልህም ነገር አለ አይደል? አንተ በህይወት ስትኖር ነው ራሱ እና ምናልባት ቸግሮትም ተርቦም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። ሪሊ የሆነ ነገር በቃ ስራው በቃ ዝግትግት ያለ ነገር እና ጨለምልም የሚል ነገር ሊኖር ይችላል በሰው ልጆች ህይወት ውስጥ። እኛ ተስተካከልን አይደለም፣ ግን እምነትን የሚያስክድ ነገር ላይ መሆን የለበትም ነው የምለው። ማለት በፈለገ ሙሲባ ቢመጣ በፈለገ በላ ቢመጣ ያ ነገር ከአቅሜ በላይ ነውና የአላህ ቀደር ነው ብሎ ተቀብሎ አንድ ሰው የፈለገውን ነገር መቀበል ይችላል። ዱንያ አጭር ናት። ህይወት እንደተጀመሩ በሞት የሚያበቃ አይደለም። ከሞት በኋላ ህይወት የሚባል ነገር አለ። የዚህ ዓለም ላይ የምንኖረው ነገር ጊዜያዊ ነው። እንግዳ ነን ለዚህ ዓለም ላይ ማለት ነው። ለጊዜው ነው የመጣ ነው፣ ለፈተና ነው የሚመጣ ነው። ሁልጊዜም አንኖርም። ልክ እንደ እናት ማህፀን ማለት ነው። ሰው እናቱ ማህፀን ውስጥ እያለ የሚኖረው ቆይታ ጊዜያዊ ቆይታ ነው። ከዚህ አንጻር ስትመለከተው ማለት ነው። እና እናት ማህፀን ውስጥ እያለ የምታደርጋቸው ነገሮች በአጠቃላይ አይን፣ እጅ፣ እግር ምናምን የምታፈራው እዚህ ዓለም ላይ ስትመጣ እንድትጠቀምበት ነው። ስለዚህ የሚቀጥለው ዓለም ለመጠቀም ነው አሁን እዚህ ዓለም ላይ የመጣ ነው። ስለዚህ ያ ነገር ነው እጅ እግር እንደማጣት ተደርጎ ነው ኩፍር ምናምን የምንላቸው ነገሮች እንትን የሚሉትና እዚህ ዓለም ላይ እያለ ምናምነው መልካም ስራ የምንሰራው በአጠቃላይ ነገሮች ለሚቀጥለው ዓለም መንገድ የሚያዘጋጁልን ነው። እና ከዛ አንጻር ነው ምልህ ያው ለመርዳት እና ፖዚቲቭሊ ለተመልክቶ ለማገዝ እንሞክራለን። ካልሆነ ደግሞ በቃ ዱዓ እያደረግን እንትን ማለት ነው መተው ነው ያለብን ማለት ነው። ምክንያቱም ብዙ ሰው የሚመጣም ሰው አለ። የቁጥር ጉዳይ አይደለም ጉዳያችን። የምር ሪሊ ማለት ትልቅ ነገር እኮ ነው። እኛ እኮ የምንሰጠው ራሱ እስልምናን የሚያክል ነገር የምንሰጠው ጀነት ሰዎች የሚገቡበትን ትምህርት ነው የምንሰጠው። የቁጥር ጉዳይ አይደለም። አንድ ሰው መጣ እስልምና የሚጠቀመው ነገር የለም። አንድ ሰው ቢቀር ደግሞ የሚጎዳውም ነገር የለም። ለራሱ ነው ጥቅሙም ጉዳቱም ያለው። ስለዚህ አሁን ቁጥር አንድ ሰው ሄደ ቢባል የሚመጣው 20-30 ሰው ነው የሚመጣው ወደ እስልምና ካስፈለገ ማለት ነው። አላህ ሲያመጣም ማለት ነው እንትን ሲልም ሲፈቅድም እንደዛ ነው። ስለዚህ ያ ነገር ስለሆነ ለራሱ ነው ያ ሰው እንትን የሚለው የሚጎዳው የሚጠቀመው። ግን አንዲት ነፍስ ለእሳት ራት ስትሆን የሆነ ፊልም ታደርገው ነገር አለ እንደ ሙስሊምነት ሙስሊም እንደመሆኑ ምናልባት እንደ ኢማንን ጥፍጥና ያቀም ወይ የተውሂድን ጥፍጥና ያቀም ወይ ምናምን እስክትል ድረስ ማለት ነው። ከዛ አንጻር ነው አይ ቲንክ እስቲ አንድ ወንድማችን የሚያገኘው ወንድማችን አለ በሱ በኩል ኮንታክት አድርገውና ምንድን ነው ያጋጠመ ነገር ብዬ እስቲ አወራዋለሁ ማለት ነው እንጂ አሁን ሌሎች የሚባሉ ነገሮች ኢነርጂያና ኡሲያ ዲፈረንሺየት የሚያደርግበትን ነገር ዲቫይን ሲምፕሊሲቲ የሚባለው ኮንሴፕት፣ ዲቫይን ኮምፕሊሲቲ የሚባለው፣ ዲቫይን መልቲፕሊቲ የሚባለው ኮንሴፕቶች ምናምን ነገሮች እነሱ እስልምና ጋር ያለው ጥልልና ጥንፍፍ ነው። ስትሪክት የሆነ ሞኖቲዝም ነው ያለው። ምንም እንትን የሚለው ነገር የለም። ምናልባት አንዳንድ ሰዎች የሚመስላቸው አላህ እጅ አለው እግር አለው ምናምን ሲባል ሲፈቱ ዛትያ ነው ራሱ ሲጀመር ሲፈቱ ኸበርያ ነው ራሱ ያ ነገር ሲፈቱ ኸበርያ መሆኑ የምታውቁት ለምሳሌ የኔ አሁን ለምሳሌ አካሌ ግዙፍ ነው። አካሌ አይታችሁ ከሆነ ግዙፍ ነው፣ ውስንም ነው ራሱ ማለት ነው። ስትመለከቱት ውስን ነው፣ የሚዳሰስ የሚጨበጥ የሚታይ ነገር ነው። ስለዚህ አሁን እንትኑ ይሄ ያለው አይን እጅ እግር ምናምን የሱ ግጥምጥሞች ነው አካል የሚባለው። የኔ አካል ቁሳይም ነው የኔ። ግን አላህ ግን እንደዛ አይደለም። አላህ በኤሰንሱ ሲምፕል ነው፣ ኮምፕሊሲቲ አይደለም፣ ራሱ የተቀነባበረ አይደለም። እንደ ሰው እንደ ፍጡር ሲምፕል ነው ራሱ። ሙፍረድ ነው እሱ፣ ሙረከብ አይደለም እሱ። ስለዚህ እንትን እጅ አይን እግር ምናምን ነገር የሚባሉት ሲፈቱል ዛትያ ናቸው። ኢነርጂያው ጋር ነው። የኦርቶዶክስ ቆንጆ ትምህርት አላቸው። የአጠቃላይ ኦርቶዶክስ የሚባለው ማለት ነው። እና ኢነርጂያ ነው ላይ ያለው እንጂ ኡሱያ ላይ አይደለም። ራሱ ግብርን የሚያመለክት ነው ብሎ ነው የሚያስቀምጡት። ራሱ ግብረ ባህሪያት ይሉታል እነሱ ሲያስቀምጡ ማለት ነውና ቆንጆ እንትን ነው እንትናቸው አስተምሮታቸው በዚህ ረገድ ማለት ነውና ይሄ ምንም እንትን የሚለው ነገር የለም። ሲፈቱል ዛትያ ብለህ የምታስቀምጠው ነገር ነውና ያ ብዙ የሚያስቸግር ነገሮች አይደሉም። ባይብል ላይም አሉ ራሱ ማለት ነው። በኋላ ላይ ነው እነ ጎርጎሮስ ዘንዚናዙ፣ ጎርጎሮስ ዘኑሲስ እና የቂሳሪያው ባስሊዮስ እነዚህን እንትኖች
ሲፋዎችና ሲፈቶች እንትን አደረጉት፣ ተዊል አደረጉት፣ ትርጉም ሰጡት። እጅ ማለት ይሄ ማለት ነው፣ እግር ማለት ይሄ ማለት ነው፣ ጆሮ ማለት ይሄ ማለት ነው ብሎ ተረጎሙትና አስቀመጡት። ግን ከየት ነው ያመጡት? እነሱ ምንጭ የለም፣ የት እንዳመጡት አይታወቅም። ከዛ አንፃር ነው የሚታየውና እንጂ ይሄ ብዙ የሚያስጨንቅ ነገር አይደለም። እንደዛ ብሎ ሰበብ ሰጥቶ ከሆነ አይ ዶንት ኖ አላውቅም። እንግዲህ ስትሪክት ሞኖቲዝም እንደ ኢስላም የለም በአለም ላይ አይደለ? አንደኛ የመጀመሪያ ቁጥር አንድ ስትሪክት ሞኖቲዝም የሚባለው እስልምና ነው። ከዛ በኋላ ደግሞ አይሁዶች ናቸው። ከዛ በኋላ በትንሽም እንደውም ከአይሁድም ከክርስትና ጋር ከእስልምና ጋር የሚቀራረበው ክርስትና ተብሎ ነው የተባለው። ከዛ እነ ቡዲዝም እነ ምናምን የሞኖቲዝም ትምህርት ይኖራቸው እንጂ በኮንሴፕት ደረጃ በኋላ ላይ የመጡ ትምህርቶቻቸው አደገኛ ነገሮች መጥተዋል። መጀመሪያ ራሱ የነበረው ብርሃማ ነበረ። ከብርሃማ በኋላ ብርሃማ ቪሽኑ ሲቫ ተብሎ ትሪሙርቲ የሚባል ነገር መጣ። ከዛ ሌሎችም ነገሮች መጡ። የቡድሃም ትምህርት ጥሩ ነበረ። ጎሪጆቹ ሲመጡ ግን ቀየሩት። ስሪፒታካስ ከመጣ በኋላ ማለት ነው። ሶስት ቅርጫቶች አሉ። ሁለቱ ቅርጫቶች ያሉ ሶስተኛውን በረዙት። ከዛ በኋላ ጋድን ወደ ኒርቫና እንትን አሉት። ጋድ የሚባለው ነገር እንደ ኢነርጂ ነገር አድርገው ተጠቀሙት። እነ ሳምሳራ ምናምን የሚባሉ ኮንሴፕቶች መጡ። ከዛ በኋላ በሂንዱም ደግሞ እነ ኦባንሺዳ ሲመጡ ደግሞ ሶል ትራንስማይግሬሽን የሚባል ትምህርት መጡ። እንደዚህ ያደረጉት እንጂ በ1500 ወደ አርያን የሄዱት ነቢያቶቹ ራሱ ቬዳስ የሚባለው መጽሐፍ ያመጡት ላይ ራሱ ስለ አንድ አምላክ ነው የሚያወራው። ያዙርቬድ፣ አግረቫቬድ፣ ሳርቬድ እና ሪግቬድ የሚባሉ መጽሐፍቶች ማለት ነው። ክሪሽና ለአርጁ ምክር የሰጠበት በ3102 የነበረው ድራቪድ ኢንዲያን በነበሩበት ሰዓት ላይ በቫጋድ ጊታ የሚባለው መጽሐፍ ስለ አንድ አምላክ ነው የሚያስተምረው። ግን ከጊዜ በኋላ እየሄዱ የሚበላሹ ነገሮች አሉ ማለት ነው። እና ከዛ አንፃር እስልምና ስትሪክት ሞኖቲዝም ነው በዚህ ነገር ላይ ማለት ነውና አይ ቲንክ የተሻለ ነገር አግኝቶ ይሄዳል ብዬ አላምንም። ግን መመካከር የሚባል ነገር ያስፈልጋል። እንመካከራለን ኢንሻአላህ። እስቲ አወራዋለሁ በተቻለ እኔ ግን ለአንድ ሰው ማለት እንደዚህ ማውራቱና መመካከሩ ጥሩ ነገር ነው። ግን ሽልጦ በቃሪያና ለግማሽ እንጀራ በሽሮ በዛውም ቲማቲም ከነማክተን መክተፊያው እየላከ እኔ ቸግሮኛል፣ ይሄ እኮ የአራት ቀን ምግብ ነው ምናምን እያለ ብዙ ሰዎች ጋር የሚያወራ ሰው ቢቸገርም ወንድ ልጅ እንደዚህ አይነት ባህሪ ተሸክሞ የሥራ መንፈስ ሳይኖረው ሲቀር በጣም ነው እኔ ይሰማኛል። እንደ ወንድ ልጅ ወንድነትን ማርከስ አድርጌ ስለምረዳው ወንድ ልጅ በመስራት ኑሮን ማሸነፍ አለበት ብዬ ነው እማምነው። ትንንሽ ህፃናቶች ወደ በረሃና ወደ ሊቢያ ገብተው ሞትን እየተጋፈጡ ኑሮ ለማሸነፍ ኢትዮጵያ ውስጥ ቁጭ ብለው ወጠምሻዎቹ ያው አረብ ሀገርም በስደት ያለ ሰው ያስጨነቁ ኑሮ እንትን ካላደረጋችሁልኝ የሃይማኖትና እምነት አቋሜን እቀይራለሁ የሚል ማንነት ያላቸው ሰዎች እኔ በዚህ ልክ ለነሱ ሆደ ቡቡ መሆን አልደግፈውም። ትክክል አይደለም ብዬ ነው እማምነው። የኑሮ ችግር ካለባቸው ሰርተው ኑሯቸውን ያሸንፉ ብዬ ስለማምን ማለት ነው። ሲቀጥልም ያው ተልካሻ የሆነ ማንነት ነው ያላቸው። አንድ ሰው መንፈስን ተጠምቻለሁ ያስጨነቀችኝ መንፈሴ ነው ውስጤ ነው የነፍስ ጥማት አለብኝ ብሎ ሃይማኖት የቀየረ ሰው በኢኮኖሚካል ችግር እና መገረፍ ሃይማኖትና አቋሙን ይቀይራል ብዬም ልጠርጥረውም አልችልም። ምክንያቱም የማይገናኝ ነገር ስለሆነ ማለት ነው። አንደኛ ነገር ሃይማኖት የቀየረበት ምክንያት ሌላ ምክንያት ስለነበረ በእንጀራና በኮሮሾ ሃይማኖት ሊቀይር አይችልም ብዬ ስለምገምት ማለት ነው። ማውራቱ ግን ጥሩ ነገር ነው። ይሄ የመጣው ሐሳብ ሰዎች ጥያቄ እንዳያነሱ ነው እንጂ የተምታታ ሐሳብ ነው ራሱ። አንዳንዴ እኔ አምልኮ የሚባለው ነገር ራሱ ስግደት የሚባለው ራሱ እኔ መፈጸም አልቻልኩም፣ እኔ አልችለውም፣ አቅሜ አይደለም ነው አንድ ምክንያት ይሄ ነው። ሲቀጥል ደግሞ ስለ አምላክም ስለናንተ እንዲህ አልልም ስለናንተም እንዲህ አልልም ስለዚህ ተውኝ አትንኩኝ አይነት ምክንያት ሲቀር እኔ የትም ሊቀመጥ የማይችል ይሄ ቫልዩ አልባ የሆነ ምክንያት ነው ያስቀመጠው። ያው በምህረትህ ጎብኘዋለሁ ብለህ እንትን ካልከው ግን ብታወራው ካወራው ጥሩ ነገር ነው። ግን እኔ እንደማየው ግን ተልካሻነትን እንትን ማድረግ ነው መስሎ የሚታየኝ። እነ ዱከም አይነት ሰዎች ቀረብ ብሎ ማውራቱ አይዞህ ምናምን እያሉ ማስተባበሉ እንደ ህፃን ልጅ ትክክል አይደለም ብዬ ነው እኔ የምረዳው ማለት ነው። እኔ ከተረዳሁትና ካየሁት ካነበብኩት ከተገነዘብኩት ባህሪ የወንድ ልጅ ባህሪ የለውም፣ የመስራት መንፈስ ፍላጎት የለውም። ስለዚህ እኔ እንደዚህ አድርጌ ነው የምረዳው። አዎ አይ እንትን ነው እኮ ሰው እስልምና ሲሰልም ለሶስት ነገር ብሎ ከሰለመ እስልምናው መቅቡል አይደለም፣ መርዱድ ነው ራሱ፣ ተቀባይነት የለውም። አንደኛ እንዳልኩ ተገዶ መስለም የለበትም። አንደኛው የኢባዳ ምሰሶ የሚባሉት አርካን ኢባዳ ወይም ደግሞ የአምልኮ ምሰሶ ከሚባሉት ውስጥ ሶስት ናቸው።
የመጀመሪያው ማሐባ የሚባለው ነው። አንተ ፈቅደህ ወደህ ነው አላህን ማምለክ ያለብህ። ሁለተኛው ደግሞ ያለው ነገር ምንድነው? ረጃ ነው። ተስፋ አድርገህ ነው የወደፊት ጀነት አላህ ያስገባኛል፣ አላህን አገኘዋለሁ፣ ከአላህ ጋር አገናኛለሁ ብለህ ተስፋ አድርገህ ነው። ሶስተኛውና የመጨረሻው ደግሞ እንትን ነው፣ ኸውፍ ነው፣ ፍራቻ ነው። አላህ ይቀጣኛል፣ ይተሳሰበኛል፣ በደለኛ ከሆንኩኝ አላህ ይተሳሰባል፣ ይቀጣል ብሎ ሀዱሰቲ ማማ ነይ ማነው የምትሉ ሰዎች አይታወቁም። ሰውየው ዝም ብላችሁ እንትኑን ስሙ፣ ምክሩን ስሙ። ታብታብ አድርጉ ሰዎች እስከሚመለሱ። ይቅርታ እንትን አለ እና ምንድነው ረጃ የሚባል ነገር አለ፣ ተስፋ አለ። ሶስተኛው ደግሞ ኸውፍ የሚባል ነገር አለ። አላህን ፈርተህ ነው እንትን ማለት ያለብህ ማለት ነው። ስለዚህ ተገዶ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ የመጀመሪያው እሱ ነው። ሁለተኛ ነገር ደግሞ ለጥቅም ብሎ የሰለመ ሰው ማለትም ጥቅም አገኛለሁ ብሎ አላህን ፈልጎ ሳይመጣ አላህን ከጅሎ ሳይመጣ ነገር ግን ጥቅማ ጥቅም ነገሮች ፈልጋለሁ ብሎ ሰው እንግዲህ እኛ የምናውቀው በዛሂሩ ነው። በዛሂሩ አንድ ሰው መስለም ፈልጋለሁ ብሎ ከመጣ እናሰልማለን። በተረፈ ከምን አንፃር ነው የሰለመው ብለን ይሄ ማለት ነው ከጥቅም አንፃር ነው ሴት ፈልጎ ነው ምናምን የሚለውን የውስጡ ያለውን ነገር እኛ አናውቅም፣ ማወቅም አይጠበቅብንም። ሶስተኛውና የመጨረሻው እንዳልኳችሁ የተቃራኒ ጾታ ፈልጎ ከሆነ ሰው እነዚህ ሶስት ነገሮች ተገዶ በጥቅምና ለተቃራኒ ጾታ ብሎ የሰለመው ሙስሊም ነኝ የሚለው ሰው እስልምናው ራሱ አላህ ዘንድ ተቀባይነት የለውም። መቁል አይደለም፣ መርዱድ ነው ከመነሻው ነው ማለት ነው። ነገር ግን እኛው የምንመለከተው ምንድነው? በዛሂሩ ነው የምንመለከተው፣ ከላይ በምናየው ነገር ነው። አንድ ሰው እኔን አሁን እየታቆኛላችሁ ከላይ በምታዩት ነገር ነው የምትወስኑት ምን የምትሉት፣ ግን ውስጥ ምን ላድርግ ለአላህ ነው የምትተውት ሁሉ ነገር ማለት ነው። ከላይ ያለውን ነገር እንጂ ውስጥ ያለውን ነገር አናውቅም ማንንም። እንደዚህ አይነት ነገር ውስጥ መግባትም አይጠበቅብንም። ሙስሊም እንደዚህ አይነት ነገር ውስጥ አይገባም። ነገር ግን ምንድነው ከመጀመሪያው ጀምሮ እንደዚህ አይነት ነገሮች ቪዲዮ እያሳየን በውስጥ መስመር እንትን አለ ምናምን አሁን እናንተ እንደምትሉትም እንደዛም ከሆነም ስህተትም ሊሆን ይችላል። ያው እሱን ከጌታው ጋር ነው የሚተሳሰበው። ኢንሻአላህ እንግዲህ እኔ አንድ እንትን ብዬ አንድ ማቀው ሙስሊም ወንድማችን አለ፣ ጥሩ በእሱ ኮንታክት አለው። ከሱ ጋር ሆነን እናገኘውና ያለውን ነገር ለአንድና ለመጨረሻ ጊዜ እልባት ለመስጠት እናናግረዋለን ማለት ነው። ኢንሻአላህ ይሄን ይመስላል። የተወሰነ ደቂቃ አለኝ፣ ከፈለጋችሁ ሌላ ነገር ማውራት ትችላላችሁ። ጀዛኩሙላህ ኸይረን። ባቢሎን እናመሰግናለን። ያው ከምን አንፃር እየተናገርክ እንዳለ ማለት ነው። አንተ እኮ ጫፍ ላይ ነው። አንተና ኮፓል እኮ ጫፍ ላይ ናቸው ያላችሁት። ያው እንዳልኩ ነው ያልጨረሳችሁት ነገር አለ ብዬ ስለማምን እዛ ደግሞ መግባት አይፈቀድም። አንድ ሰው ሪሳላውን ያደርሳል። ሪሳላውን ካደረሰ በኋላ ያለውን ነገር ከአላህ ጋር ያልጨረሱት ነገር አለ ብለን ስለምናስብ እሱን ነው እንትን የምንለው። ለምን አሁን ክብረት የሚባል ታፕታፕ አርጉ፣ ሪፖስት አርጉት። እንትኑን ሪፖስት እቺ ቀስቷን ንኩና ሪፖስት ሚላ ሪፖስት አድርጉ። እሺ እንደዛ ስታረጉት በጣም ተደራሽነት ይኖረዋል እና ሁላችሁም አርጉት። ስፔሻሊ ከ10,000 በላይ ያላችሁ ሰዎች ማለት ነው። እና ኮፒ ሊንክ ኡስታዝ ገብቶ 178 ይደብራል። እሺ 500,000 ያስገቡ እና ባቢ በሰሞኑ ማለት ነው አንድ ቪዲዮ ኡስታዝ የሚያወራበት አለ ፖስትም ስላደረገ አይተ ነበር እንደ የሆነ መመን ሲያወራ ከዚህ በኋላ እኔ ወላሁ አለም ነው የሚለው የወላሁ አለም ጥቅም አሁን ነው የገባኝ እያለ ምናምን አይተዋል። ቪዲዮ አላየሁትም። ኡስታዝ አይተዋል? አንተ ፖስትቼው ነበር ቴሌግራም ላይ። አዎ አይቼዋለሁ። እና ምንድነው መሰላችሁ እንደዛ ነው ያልጨረሰው ነገር ስላለ ሰዎች ያልጨረሱት ነገር አለ ብዬ አምናለሁ። ክብረትም የሚባለው እንደዛ ነው ማስበው ማለት ነውና ከዛ አንፃር ነው ባቢሎንና ኦፓል ለእስልምና በጣም የሚቆረቆሩት ነገር ውስጣቸው እስልምና ስለገባ ነው። ግን ውሳኔውን እንዳይወስኑ ያደረጋቸው የራሳቸው ያጨረሱት ነገር አለ። እሱንም ምን እንደሆነ ማወቅም አይጠበቅብንም። እኛ በቃ ሪሳላውን አድርሰናል። ከዛ አንፃር ነው እንትን የምንለው። አሽረፍ ቀጥል። ይቅርታ አፉ በለኝ። ኦፈሪኔን አፉ በለኝ። እነዚህ የጨረስከ መስሎኝ ነው የገባሁት እና እንደዛ እያለ ነበረና ምን ነው ታወናበዱት የት መሄድ እንዳለብኝ ጀማል ቀጥል። አውፈን አይ ሊቀጥል አይደለም ኡስታዝ ወሂድ ይሄን በተመለከተ ቪዲዮ ለቋል። እሺ ብዙም እይታ የለውም። ሁላችሁም እዚህ 1,000 ሰዎች አላችሁ። ቡና ሪፖስት ላይክ ኮፒ ሊንክ እና እንደዚህም ደግሞ ማድረግ ያለበት ሁሉ አድርጉ። እሺ
እዚህ ጋር 1000 ምናምን ሰዎች አላችሁ። አሁን አይቼ ነበር፣ ምንም እይታ የለውም። አሽረፍ ሀቢቢ ቀጥል። እቺን ለማናገር ነው። ባይ ዘ ዌይ ቪዲዮ ሼር አድርጉ ስትባሉ ማለት ነው እህትና ወንድሞቼ፣ ኮፒ ሊንክ አይደለም የሚደረገው። ቲክቶክ ፕላትፎርሙ በተፈጥሮ የተመታ ነውና ለአንድ ሰው አንድ ሊንክ ነው የሚሰጠው። ገባችሁ? ሶ በዛ ሊንክ ማን መጣ የሚለው ነው ፎከስ የሚያደርገውና ቪዲዮ ገብታችሁ ስታዩ ሪፖስት አድርጉና ከዛ በኋላ በቻላችሁ ጥቅም ሴንድ ማድረግ ነው። ቪዲዮ መጫን አድርጋችሁ ስትይዙት እስከታች ድረስ ሴንድ የሚል ይመጣል። በዛ ነው የምታጠፉት። በዛ ስታደርጉ ነው ቪዲዮ ኢንጌጅ የሚያደርገው ማለት ነው ፉሊ። እና ሪፖስት ደግሞ ሜንሊ ነው። ላይቭ ራሱ ሪፖስት አድርጉ፣ ኮፒ ሊንክ ሳይሆን ሪፖስት አድርጉ። ኮፒ ሊንክ ስታደርጉ አይታችሁ እንደጨረሳችሁ ብቻ ነው ፕላትፎርሙ የሚረዳውና ያን ልነግራችሁ ፈልጌ ነው። ባረከላሁ ፊኩም። ኡስታዝን ቪዲዮ ለቀዋል አሉ፣ ገብታችሁ በቅድሙ ደግሞ ኡስታዝ ሳይወጣ እንዲያወራበት ነው የፈለኩትና ማኑ ምን እያለ ነበር መሰላችሁ? ላይቭ ላይ ቁጭ ብሎ የአላሁ ዓለም ጥቅም አሁን ገና ገባኝ አለ። ምክንያቱም በቃ ባልተነገረን ነገር ላይ ባልተባለ ነገር ላይ አልደፈርንም። አሁን ግን አንዴ ባለ ጾታ፣ አንዴ ባለ አካል፣ አንዴ ባለ እጅ ደረግናቸውና የወላሁ ዓለም ጥቅም አሁን ገባኝ እያለ ሰምቼው በጣም ነውና ያሳቀኝ። ያው እዛ ላይ ኡስታዝ እስኪ ከቻለ ይጨምርበታል። ይሄን ልላችሁ ነው። ሐሳቡ ላይ በአጠቃላይ ነው ሰፋ አድርጎ ምናልባት ወይ ነካ እንዲያደርገው የምንፈልገው እንጂ በተለይ ቲክታክ ላይ ያሉ ሰዎች ከእምነቱ ሆድና ጀርባ የሆኑ ሰዎች የሚያወሩትን ነገር መደጋገሙ እንኳን ለኛ አሜን ብለው ለሚቀበሏቸው ሰዎችን አይጠቅምምና በአጠቃላይ ግን ይሄ እግር አለው እጅ አለው የሚባለው ነገር ባለፈውም አውርቶበታል። ጽሁፍም እያየው ነበር ፌስቡክ ላይ። እሱ የሆነ ነገር ቢባል መልካም ነገር ነው። አባታችን ይቅርታ የጠየቁበት ምክንያትንም ራሱ ይቅርታቸው ምን እንደሚመስል ስለሱ የሆነ ነገር ካለን አሪፍ ነው። ግን ችግር አይመጣም። አሁን ክርስቲያኖች አምላክ ለምሳሌ አካል አለው ካሉ ለምሳሌ አይዴንቲካል ነው ብሎ ነው የሚያምኑት። የአምላክ ባህሪ ከእንስሉ ጋር ማለት ነው ከኤሰንሱ ጋርና ለምሳሌ ራሳቸው ይጠይቃሉ። ለምሳሌ በእግሩ ያያሉ ምናምን እያሉ የሚጠይቁ አሉ። ኡስታዝ ሲን ላይ ዲቫይን ሲምፕሊሲቲ ላይ ክርስቲያኖች ላይ አብሶሉት ነው። አይደንቲካል ነው አትሪቢዩቱ ከኤሰንሱ ጋር አይደንቲካል ነው ብሎ የሚሉት እንትኖች ናቸው። አብሶሉት ዲቫይን ሲምፕሊሲቲ ናቸው፣ ካቶሊክ ናቸው እና ፕሮቴስታንት ናቸው እንጂ ኦርቶዶክሶች እንደዛ ብላ ያምኑ። ዲስቲንክሽን ነው የሚሉት። ኦሪገን እንደዛ ብላ ያምኑ ኦሪገን ምን ብለዋል ማለት አይደንቲካል ነው ብሎ ነው የሚያምኑ አይደል? ኢነርጂ አላውቅም አለ እንደዛ የሚልበት ካለ ስጠኝ እስቲ። ምን ላይ ነው እንደዛ የሚለው? አንዴ ላውጣሽ ቆይ። እሺ አላውቅም እንደሱ። እኔ የማውቀው የጎርጎሮ ዘንዚናዙ፣ ጎርጎሮ ዛኒሲስ፣ የቂሳሪያው ባስሊዮስ እነሱ ኢነርጊያ እናንተኑ ዲስቲንክሽን አለው ብሎ ነው የሚያምኑት። እኔ ጽሁፍ ለቀቅ ያለው አይተህ ከሆነ ስለዚህ ኢነርጊያው ሲፋ አለው ነው የሚሉት። እነዚህኞቹ ደግሞ አይ ሲፋ የሚባል ነገር አይደንቲካል ነው እሱ አዋቂ እንጂ እውቀት የሚባል ነገር ባህሪ የለውም፣ እንደዛ የለውም። ኦልሬዲ አዋቂ ነው እሱ መሐሪ ነው ምናምን ነገር ነው የሚሉት። ንጉስ ነው ግን ንግስና፣ መሐሪ፣ ምህረት ምናምን የሚባሉ ባህሪያት፣ እውቀት ምናምን የሚባሉ ባህሪያት ከኤሰንሱ ዲስቲንክት ሆኖ የሚኖር ነገር የለም ብለው ነው የሚያምኑት። እኛ ደግሞ ዲስቲንክሽን አለ ነው። ዲስቲንክሽኑ ራሱ አምላክ እያለን አንቆጥርም። ለምሳሌ ፍቅሩ አምላክ ነው፣ ምህረቱ አምላክ ነው፣ እውቀቱ አምላክ ነው፣ ማየቱ አምላክ ነው ካልን ስንት አምላክ ሊሆን ነው? አምላክ ነውም አንልም። ከአምላክ ውጭ ምን አድርገን በቃ የሱ ሲፋ ነው ብለን እናምናለን። ኦንቶሎጂካሊ የሚያለው ትምህርትና ሜታፊዚካሊ ያለ አትሪቢዩት የሚባል ነገር አለ ነው ትምህርት። ከጥንት ጀምሮ የነበረው ይሄ ነው አትሪቢዩት። በተረፈ ጾታ ያልኩን ባለፈው ባቢሎን ትዝ ይላል። ምናልባት ጾታ የሚባለውን ነገር ግራማቲካል ጄንደር ሊሉ ይችላሉ። በደንብ ስላልገለጹት ነው አላልኩም እዚህ ቤት። ምናልባት በቃ የሚመስለኝ እኔ በኦርቶዶክስ ውስጥ ያለው ግራማቲካል ጄንደር የሚባል አለ። ናቹራል ጄንደር ላይሆን ይችላል ምናልባት ብያልኩት። በኋላ ላይ አስተካከሉት ሁሉም። ያው ጾታ ግራማቲካል ጄንደር ማለት ያው አንተ፣ አንቺ ምናምን የሚባሉ ነገሮች እንትኖችን ለመግለጽ የግራማቲካል ጄንደር ሆነው መደብን ለመግለጽ እንጂ ሀፍረተ ስጋን ለመግለጽ ወይም ደግሞ ጾታዊ የሆነ ወንድና ሴት የሚባለውን ነገር ለመግለጽ አይደለም። የተባታይ
እና አንስታይ የሚባል አለ በግራማቲካሊ መደቦች ማለት ነው። አንስታይ መደብና የተባታይ መደብ የሚባሉ አሉ። እሱ ነገሮች ናቸው። ልክ ሄብሪው ላይ እንዳለው ግዕዙ ላይ እንዳለው አረብኛው ላይ እንዳለው አይነት ነገር ነበር ያሰብኩት የነበረው። እንዳልኩትም እንደዛ ያደረገው ራሱ እንደዛ አድርጎ እንትን ብሎታል። ግን አይን እጅ እግር ምናምን የሚለውን ነገር አሁንም ቢሆን ሪሊ ያለው ነው የሚሉት እነሱ ሁሉም ሊቃውንቶቹ አብዛኛውን ያሉት። እኔ ግን አባታችን እውነቷን አፈንድተው መጨረሻ ላይ ተገደውም ይሁን ተሳደው ይቅርታ የጠየቁበትን መንገድ ያው ምክንያቱ ጠቅለል አድርገው ሲናገሩ እንደሰማው እኔ ምእመኑ እንዲጠፋ አልፈልግም ብለው ሁሉንም ነገር የተናገሩት ውሸት እንዳልሆነ ገለጽ አድርገው ነው ይቅርታ የጠየቁትና ማለት የተረዳው ነገር ምንድነው? በዚህ ልክ እውነት ስለተነገረ የሚነገር ነገር ነው እሳቸው ያሉት። ጉባኤ ቤት የሚነገር ነገርና አደባባይ ከጉባኤ ቤት ቢወጣ ከባባድ ኮንሴፕቶች አሉ። እነዛን ኮንሴፕቶች የሰማ ሰው አጠቃላይ ይደናበራል። መርምሮ ተመራምሮ ላይደርስበት ይችላል ተብዬ ተገሰስኩኝ። ስለዚህ ትንሽ ፉት ነገር ብዬ ነው ያልኩት ምናምን ብለው ቀለዱ ማለት ነው። እሳቸው አዳልጦኝ ነው ያው ዳጸ ልሳን ነው ብራም ብለው ነው ያለፉት። እኛ ደግሞ ዳጸ ልሳን ብቻ ሳይሆን ዳጸ ሚስጥርም ነው ብለን ነው ምናምነው። ጽሁፌ ላይ እንደዛ ነው ያስቀመጥኩት። ዳጸ ሚስጥር ማለት ሆን ተብሎ የተሰራ ነገር ነው። ያቺ ነገር ለመሸፈን ነው። ህዝቡ ግራ ገብቷል፣ ተደናብሯል። ፈጣሪ ጾታ አለው የሚለው ነገር የሚያደናብር ነገር አድርገው ሰዎች ስላዩት ያንን ለመመለስ ነው እሳቸውም ያቺን ነገር ለማስተካከል የሞከሩት ማለት ነው እንጂ በተረፈ አይን እጅ እግር ጆሮ የሚለውን ነገር አልካዱም እሳቸውም። ሌሎቹም አሁን መምህራን ደግሞ የእሳቸውን ለማረም በመጡበት ሰዓት ላይ መልክዓ ሥላሴ በሚለው ላይ ለእግርክ ለጆሮክ ለአይንህ ለእጅህ ምናምን እያለ የሚለው ነገር ስላለው ነው ፈጣሪ። ነገር ግን ያንን ነገር ግን የአፍረተ ስጋውን መልካ ኢየሱስና መልካ ማርያም ላይ በነበረው የማርያምን ቀጥታ የእሷን ፕራይቬት ፓርት የሚባለው ወይም ደግሞ አፍረተ ስጋ የሚባለውን ስሙን እየጠራ በቃል በቃል ሳይሆን እንዲሁ እየጠራ ለእንትንኪ እያለ ያመሰግናል። ፕራይቬት ፓርቷንም ሁላ ሳይቀር ነው የሚያመሰግነው። አይታችሁ ከሆነ ማለት ነው ለድንግልናኪ ለእንትንኪ እያለ። ነገር ግን ሥላሴ ላይ ሲደርስ ግን እንደዚህ አይነት ነገር አይጠቀምም ነው አይጠቀምም። ስለዚህ እሱ ነገር የለውም እንጂ ሌላው የተቀረው ነገር በአጠቃላይ አለው። ግን ረቂቅ ነው የሱ ነው የነሱ አስተምሮት። አሁን ይሄ ነገር አሁን እንትን ነው አይ ምንፍቅና ነው ክህደት ነው ወደ ሌላ ነገር የሚያመራ ነው ምናምን የሚሉት ያው ቲክቶክ ላይ ያሉ ሰዎች ናቸው። ታች ያሉ ሰዎች በልዩነት ምሳሌ ነው። መጋቢ ማን ነው መምህር ጌታቸው ዮሐንስ እንደዛ ነው ያለው አይደለ? እንደ አብዛኛውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቀበሉት ይሄንን እይታ ነው። አማናዊ ነው አለው የሚለውን ነው። ሌሎች ደግሞ ምሳሌያዊ ነው የሚሉም ሰዎች አሉ ብሏል። ሁለት አይነት እይታ እንዳለ ነው የተናገረው። ስለዚህ አንደኛውን ካከፈረው ግን በጣም አደገኛ ነው የነሱ። ይሄን ይመስላል ባቢሎን። ስለዚህ አብ እናት ልንለው እንችላለን ማለት ነው እንደዛ ከሆነ። እሱ ተርም ነው የእንትንም ነው ራሱ ተርም አይነት ነገር ነው እነሱ የሚሉት። አሁን ተርም ነው እናትም አባትም የሚሉ ነገሮች። እንደገና ደግሞ ይሄ አንተና አንቺ እርሱ ምናምን የሚባሉ ነገሮች ግራማቲካሊ ጄንደር ነው እነሱ የሚሉት። ለምሳሌ ነፍስ አሁን ለምሳሌ አንቺ ነው የምትባለው፣ ነፍስ አንቺ ነው የምትባለው። ስጋ ደግሞ አንተ ነው የሚባለው። ምድር አንቺ ነው የምትባለው፣ ሰማይ አንተ ነው የሚባለው። እንደዚህ አይነት ነገሮች አሉ። ፀሐይ፣ ጨረቃ ለምሳሌ በአረብኛ ፀሐይ ስትጠቀምበት ለፀሐይ የምትጠቀመው እንትን ነው ሙዘከር ነው ሙአነስ ነው ራሱ ማለት ፌሚናይን ጄንደር ነው የምትጠቀመው። ተባታይ ሳይሆን አነስታይ ጾታ ነው የምትጠቀመው። ለጨረቃ ሲሆን ደግሞ ሙዘከር ነው ማስኩላይን ጄንደር ነው የምትጠቀመው። እንደዚህ አይነት ግራማቲካሊ ሊኖር ይችላል የትኛውም እንትን ላይ ማለት ነው። ለምሳሌ አላህን ስትጠቀም ህወ ነው የምትለው፣ እርሱ ነው የምትለው። ለምሳሌ ሄ አትልም፣ እርሷ አትልም አላህን። ለምንድን ነው ብለን ስንል ግራማቲካሊ በአረብኛ ሰዋሰው ውስጥ ለምሳሌ እንትኖች አንድ ቁጥር ለምሳሌ አሃድ የሚለው ቃል ወይም ደግሞ ዋሂድ የሚለው ቃል ሙፍረድ ነው ራሱ ሲጠቀምበት ሙዘከር ነው የሚጠቀመው። ግን ሁለት ቁጥር ሶስት ቁጥር አሁን ለምሳሌ 30 ስትል ታመርቡጣ አለች። ታመርቡጣ ደግሞ ሙአነስ ናት። ስለዚህ አላህን ለምንድን ነው በእርሱ እያለ የሚጠራው ሲባል አንድ ስለሆነ ነው። ለምሳሌ መላእክቶችን ቃለ የሚለውን ቃለት ይላል፣ አለች ይላል መላእክቱ። አሉ የሚለውን ፋንታ አረብኛው ላይ ቃሉ በሚለው ፋንታ ቃለት የሚል ነገር ይመጣል። ለምንድን ነው ሲባል መላእክቶች ብዙ ቁጥር ስለሆኑ ነው፣ አንድ ብቻ ስላልሆኑ ነው።
ስለዚህ ከአንድ በላይ የሆኑ ነገሮችን ለማመልከት ይሄ የሚለው ቃል ይገባል። ለምሳሌ አጥንቶች የበሰበሱ እንደሆነ ሲል አጥንት የሚለውን ለአጥንት ተብሎ የገባው ደሚሩ ወይም ደግሞ ተውላጠ ስሙ አጠቃላይ እርሷ በሚል መጥቷል፣ ይሄ በሚል መጥቷል። ለምን? አጥንቶች ብዙ ስለሆኑ ማለት ነው። ስለዚህ አላህ ለምንድን ነው እርሱ የተባለው? ለምንድን ነው አንተ የተባለው ብለን ስንልና ሁወ የተባለው ስንል አላህ አንድ ስለሆነ ነው። ግራማቲካሊ አላህ አንድ ነው በኤሰንሱ ወይም ደግሞ በዛቱ አንድ ስለሆነ ከዛ አንፃር አንድ ለአንድ የምንጠቀምበት አረብኛ ግራመር ላይ ሁወ የሚለውን ቃል ነው እርሱ የሚለውን ቃል ነው የምንጠቀመው ብለን እንመልሳለን። ልክ አይሁዶችም እንደዚህ አይነት ነው ትምህርታቸው። የክርስቲያኖችን አላቅም አሁን ነው እየሰማው ያለው ተራሱ ከምን አንፃር እንደሚረዱት ማለት ምክንያቱም መጽሐፍ የላቸው። ምናልባት እንደ አይሁዶች ከሆነ የሚረዱት ያው እንትን ነው፣ ግን አዲስ ኪዳን ላይ እንደዚህ አይነት ነገር የለውም። ምክንያቱም በግሪክ ኮይኔ ነው የሚጠቀሙት። ግሪክ ኮይኔ ደግሞ ኒውትራል ጄንደር የሚባል ነገር አለው። በዕብራይስጥና ግን በአረብኛ በአረማይት በሴሜቲክ ቋንቋዎች ግን ኒውትራል ጄንደር የሚባል የለም፣ ጉዕ ጾታ የሚባል የለም። ከተባታይም ከአንስታይም ነፃ የሆነ እንትን የለም። ስለዚህ ከሁለት አንዱ ነው የምትጠቀመው የሆነ ነገር ላይ ማለት ነው ስትጠቀም ቋንቋ። ግሪከኛ ላይ እና እንግሊዘኛ ላይ ግን ማስኩላይን ጄንደር አለ፣ ፌሚናይን ጄንደር አለ፣ ሶስተኛ ደግሞ አለ ኒውትራል ጄንደር የሚባል አለ፣ ጉዕ ጾታ የሚባል። ስለዚህ ያ ነገር ስላለ ከዛ አንፃር እንዴት ነው የሚረዱት የሚለውን ነገር እንትን ነው። አይ ቲንክ ባክግራውንዱን ከአይሁዶች ተቀበለው ከሆነ እሱ ሊያስማማን ይችላል ማለት ነው። አሁን የሚሉት ምንድነው በዕብራይስጡ ነው ይዘን እያልን ያለ ነው ካሉ ያው ግራማቲካሊ ጄንደር በሚለው እንረዳዋለን ማለት ነው። ይሄን ይመስላል። ጥያቄ ያላችሁ ሰዎች ከታች አንድ ቁጥር ጻፉ። ምናልባት ጊዜው እንትን እስከሚል ይመልስላችኋል። እኔ ግራ የገባኝ ግን ገንዘቡን ያደረገውና የተላበሰው መለኮትን የተዋሃደ ስጋ በፍጹም ሊገባኝ አልቻለም። እርሱ የተሸከመውን ጾታ እና ስጋ መዳሰሱና ጾታውና አካሉን እንዴት እንደሆነ የት እንደሚገባ እንደሚያር እስካሁን አልበራልኝም። ባቢሎን የኢሳይያስ 7:14 ላይ ነው ድንግል ጸንሳለች ወንድ ልጅም ትወልዳለች ይላል። ወንድ ልጅ ኢሳይያስ 9:6 ላይ ለኢየሱስ ከተጠቀሙበት ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል። ወንድ ልጅ የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ አለ። ወንድ የሚለው የስጋ መደብና የስጋ አንቀጽ ነው። ስለዚህ ጾታ ያለው ነው። አፍረተ ስጋ እንደሚያመለክተው 8ኛ ቀንም ራሱ ተገርዟል። ይሄ ሕፃን ሃይማኖታዊ ላይ ቁጭ ብሏል በማያሻማ መልኩ ማለት ነው። የተገረዘው በምንድን ነው? በምላጭ ነው ወይስ ደግሞ በሌላ ነገር ነው የሚለው ነው ጭቅጭቅ ያለው እንጂ መገረዙን ያምናሉ ቸርች ፋዘርስ ራሱ እንደተገረዘ። ስለዚህ ወንድ ነው። አሁን ጥያቄ የሚነሳው ነገር ምንድነው? መለኮት ጾታ አለው ወይስ የለውም ብለህ ጥያቄ ታቀርባለህ። ምክንያቱም የመለኮት ከሆነ የመለኮት ስጋና ደም ከነሳ እንዴት ነው የምታደርገው? ስለዚህ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ መለኮት ስጋና ደም ምንድነው? መለኮት መንፈስ ነው ብሎ ነው የሚያስቀምጠው። መንፈስ ደግሞ ሉቃስ ወንጌል ምዕራፍ 24 ላይ ደግሞ መንፈስ ስጋና አጥንት የለውም ይላል። መንፈስ ስጋና አጥንት ከሌለው ኢየሱስ ስጋና አጥንት ያለው ሰው ነው ማለት ነው እንጂ ሌላ ነገር አይደለም ማለት ነው። አይ መለኮት ነው መጥቶ ስጋን የተዋሃደው መለኮት የራሱን ገንዘብ አድርጓል ከተባለ ጾታውንም ጨምሮ መለኮት ገንዘብ ካደረገ የማን መለኮት ነው ገንዘብ ያደረገው? የአብ ነው የወልድ ነው የመንፈስ ቅዱስ መለኮት ነው? አይ የወልድ መለኮት ብቻ ነው ገንዘብ ያደረገው ካሉ ስንት መለኮት አለ? የአብና የመንፈስ ቅዱስ መለኮት ገንዘብ አላደረገም ወይ ነው ጥያቄው። አይ አድርጓል ከተባለ እንግዲያውስ ለአብም ለወልድ ለመንፈስ ቅዱስ ጾታ አላቸው ማለት ነው። ምክንያቱም ወልድ ገንዘቡ ያደረገው የአብም የወልድም የመንፈስ ቅዱስም መለኮት ስለሆነ ያ መለኮት ደግሞ መጥቶ ጾታን ገንዘብ ካደረገ ኦልሬዲ ፈጣሪ ጾታ አለ ወደሚለው ትምህርት ይሄዳል። ለዛውም በመዋሃድ አንድ በመሆን ነው። ከዛ ጋር አስበው እንዴት ምን አይነት ትምህርት ውስጥ እንደገቡ ማለት ነውና አሪፍ ጥያቄ ነው ያቀረበው። ኦኬ ይገርም ነው። ጥያቄ ያለው ሰው አለ ከገስ? ሚስ ሃፒ ሰላም። ሚስ ወአለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ሰላም ነው? ተጠፋፍተናል። እንዴት ናችሁ? ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አይደለ? ሰላም ነን። ተጠፋፍተናል። እንትን ግሩፕ ላይም አስገብተውኝ ነበረ። ትንሽ ስራ ቦታ ላይም ጥሩ ሁኔታ ላይ አልነበርኩም። አሁን ስራ ጀምሬያለሁ ግን ግሩፕ ላይ ስልኬንም ቀየርኩኝ። ለተወሰነ ጊዜ ጠፍቼ ነበረ እና ትምህርት መማር ፈልጋለሁ። ያው የተማርኩኝ ነው በግሌ
የተወሰነ ሄጃለሁኝ እየቀራሁኝ ነው ትንሽ ነው የቀረኛውን አረብኛውን በደንብ ለመቅራት ኦኬ እና አሲያን ግሩፕ ላይ አስገቢኝ ብዬ ጽፌላት ነበረ ኡስታዝ ጀማል አይደል አስገባሻለሁ ብላኝ ኡስታዝ ጀማል ጋር ወዲህ አልመጣችምና እሺ አመሰግናለሁ እና አሁን ጥያቄ እዚህ ጋር የኢየሱስ አካል ጥቅሙ ምንድነው አካሉ ማለት ነው አካሉ ጥቅሙ ምንድነው በክርስትና ውስጥ ኢየሱስ አምላክ ነው ከተባለ መለኮት የተዋህደ ነው ከተባለ አካሎቹ የሱ አካሎች እያንዳንዱ የሰውነት አካሉ ምንም ጥቅም የላቸው ማለት የነሳው የተባለው ሰባዊ አካሉ ነው የምትዩ ይሄ አካሉ ቢበላው ኢየሱስ አምላክ ነው አይደለ አምላክ ነው ተብሎ ነው በክርስትና የሚታመነው አምላክ ስጋን ራሱ አምላክ በስጋ የተገለጠ አምላክ ነው ስለዚህ አሁን እዚህ ጋር አምላክ ጾታ አለው እንትን አለው ይሄ አለው ያ አለው ይባላል በሱ ላይ ክርክር ይነሳል የኔ ጥያቄ ይሄን ክርክር ተከትሎ የኢየሱስ አካል ራሱ እንደምንድን ነው የሚያዘው ዝም ብሎ በመድር ላይ እስካለ ድረስ ነው ያ ነገር አሁን ላይ ምንም ጥቅም የለውም አምላክ እስከሆነ ድረስ አካሉም አንድ ላይ ነው ሊጠቀስ የሚገባው ይመለካል እኮ ነው የሚሉት አሁን እኮ እሱ ነው እኮ ምልሽከው ገባሽ ይመለካል ነው የኛ ጥያቄያችን እሱ ነው ይመለካል እያሉ ነው ያሉት መለኮት ስለተዋህደው አካሉ ይመለካል እኛ ደግሞ ምንለው ምንድነው ኢሳይያስ 42:8 ላይ ክብሬን ለሌላ አልሰጥም ብሏል ፈጣሪ አምልኮ ከኔ በቀር ሌላ አምላክ አታምልኩ እያለ ሲናገር በአንድ ወቅት ድንግል ማርያም ማፀን ውስጥ ፕሮሰስ ያደረገ ህፃን ወይም ደግሞ ሜካኒካል ፈንክሽን ኬሚካል ሪአክሽን ፊዚካል ኦፕሬሽን ያደረገ ፕሮሰስ አድርጎ የመጣ አካል ዴቨሎፕ ያደረገ ሂማን ፐርሰን እና ሂማን ኔቸር ያለው የሰው ማንነት ምንነት ያለውን አካል እንዳጠቃላይ የመጣን አካል ያ አካል እንዲመለክ ካደረገ አሁንም ሌላ ጉዳይ ነው መለኮት ደግሞ ከፍጥሯን ጋር እንዴት ነው እንትን የሚለው ኮምፖዝ አይደለም ዲቫይን ሲምፕሊሲቲ ነው ብለውናል መለኮት ነጠላ ነው ብለውናል መለኮት ማለት ነው በህላዌው ወይም ደግሞ ኤሰንሱ ከፍጥሯን ጋር የማይከፋፈል ነገር ነው ብለዋል መጥቶ ግን የሰው ስጋ መጥቶ ራሱ ላይ ከጨመረና ካደረገ ኦሬዲ ያስመለከን ያለው ማለት ነው ከኔ በቀር ሌላ አምላክ የለም እያለ ተመልሶ ያስመለከን ያለው ማለት ነው ሲያስመልክ ደግሞ እሱ ብቻ አይደለም ያስመልክ ወንዳጠቃላይ ሰው የሚለውን ነገር ካስመለከ ሲገረዝ ያ የተገረዘው ነገር ባንዶ ተመልኮ ነበር ማለት ነው ሰባ ሰገል መተው ሲሰግዱ አመለኩ ብለው ስለሚያምኑ ማለት ነው ሰባ ሰገል ሲወለድ ከዛ በሰባተኛው ቀን ሲገረዝ ያ የተመለከው ነገር ይወድቋል ማለት ነው አንደኛ ነገር ሁለተኛ የሚበላውና የሚጠጣው ነገር አለ የሚበላውና የሚጠጣው ከሱ በሰውነቱ በሌላ መልኩ ሲወጣ ከመውጣቱ በፊት እሱ ጋር እያለ ምን ያደረገ ነው እየተመለከ ነው ያለው ማለት ነው አካላቱ በአንድ ወቅት ከከሳ ወፍሮ ከነበረ ከከሳ ያወፈረው በአንድ ወቅት ተመልኮ በኋላ ላይ ሲከሳ ደግሞ ይጠፋል አካላቱ ሲያድግ በምግብ ነው የሚያድገው ስለዚህ እነ ድንች እነ ካሮት እነ ምናምን በአንድ ወቅት ላይ የማይመለኩ አካላት እዛ ውስጥ እየገቡ እየተመለኩ ያድጋሉ ማለት ነው ብዙ ነገሮችን የሚፈጥረው ማለት ነውና ከባድ ነው እንደዚህ አይነት ነገር ከባድ ጥያቄ ነው ጠየቅሽው እኔ የለውበትም እዛው አታነካኪኝ እዛው ራሳቸው በራሳቸው እንደ ፍጥምጥማቸውና እንደ ፍጽምጽማቸው ራሳቸው ይጨርሱ ኡስታዝ ግራ የሚገባ ነገር ነው በርግጥ ከባድ ነው እንግዲህ ኢንሻአላህ የሚመልስ ሰው ካለ እስኪ ይሄንን የሚያስረዳ ክርስቲያን የሚያስረዳ ካለ ቢያስረዳን ጥሩ ነው እና ደግሞ እኮ አምላክን ያየው ማንንም እንደሌለ ነው አብ አሁን በክርስትና ውስጥ አብ ይሄ ነው ተብሎ የሚገለጽበት ነገር እንደሌለ ነው ኢየሱስ ደግሞ በስጋ እንደተገለጠ ነው አሁን እኔ ያልገባኝ ነገር የአብ አካል ምን አይነት ነው የአብ አካል ምንድነው የአብ አካል ቢጠየቁ የአብ አካል የኢየሱስ አካል እንደሆነ ነው የኢየሱስን አካል ነው የሚጠቅሱት ማለት ነው ክርስቲያኖች ካላችሁ አንድ ቁጥር ጻፉ ከታች በስነ ስርዓት ኡስታዞች አሉ ኡስታዝ ዋሂድም አለ ወንድሞች ስላሉ ማን ነው በማማማር መንፈስ እንማማራለን ሐሰኑ ሀቢቢ ጥያቄ ካለ ኢንሻአላህ ጠይቅ ሚስ ከጨረሽ ችግር የለውም ጠይቅና አንቺ ጨርሺ ሐሰን ጨርሳለን
ጥያቄ ምንድነው? እኔ ጨርሻለሁ። አብ አምላክ አብ አካል አለው ወይ? አብ ወልድ መንፈስ ቅዱስ ለአብ ፍጹም ገጽ ፍጹም አካል ፍጹም መልክ አለው። ከራስ ፀጉር እስከ እግር ጥፍር ድረስ ያለ አካል አለው ብለው ያምናሉ። እግር ሁላ አለው። ለምሳሌ ሰይፈ ሥላሴ ላይ ስትመለከቺ አብርሃም ቤት አብ ወልድ መንፈስ ቅዱስ ገቡና አብርሃም ቶሎ ብሎ የአብን እግር ማጠብ ሲጀምር ወልድና መንፈስ ቅዱስ አብረው ታጠቡ ይላል። ለምሳሌ አብ እግር እንዳለ ይናገራል። እግሩን ሲያጥብ ማለት ነው። የአብን እግሩን አጥቦታል ይላል ሰይፈ ሥላሴ ላይ ማለት ነው። ግሩፕ ላይ ሼር አደርግላችኋለሁ ከፈለጋችሁት ማለት ነው። ሰይፈ ሥላሴ ላይ ማለት ነው። የእግሩን ሲያጥቡት የአብን ሲያጥቡት የወልድና የመንፈስ ቅዱስም በመለኮት አንድ ስለሆኑ አብሮ ታጠበ የሚል ትምህርት አለ። ይሄ እንግዲህ እንትን ነው የአካል አለ ሲባል ያው ፐርሰን ነው ብለው የሚያስቡት እነሱ። በተረፈ የፊዚካል አካል ወይም ደግሞ ይሄ አሁን ቁሳዊ አካል እንደኛ የቦዲ የምንለው ነገር ወይም ደግሞ የሶማ የምንለው ነገር አለ ብለው አያምኑም። እንደዛ ግን አብ የራሱ የሆነ ማንነት አለው ወልድ ብለው ማለት ነው። እንደዛ ብለው ነው የሚያምኑት። ኢንሻአላህ ልውጣ፣ እኔ ወደ ስራ ልግባ፣ ወደ ስራ ልሂድ። ታዛ አንድ ነገር ፍቃድ ይሰራል። ትኬት የነሱ እንትን በጣም ስርዓት ያለው ተዋይ ነውና ትንሽ ብታወሩ ኡስታዝ ጊዜ ካለ መዘጋጀት አለብኝ ለመውጣት ለስራ። እሺ በቃ ስራ። ወሰላሙ አለይኩም መልካም ጊዜ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ስላየነ ደስ ብሎናል። ስራ ካለው ስራ አለኝ ያለ ምን እንትን አታድርጉ። ስኬት ሰላም ሁላችሁንም ሰላም ብያለሁ እና ሐሰን ሁላችሁንም ተወዳጆች ሰላም ሰላም ብያለሁ። እንዴት ናችሁ? ሰላም ላንተ ይሁን። አሜን አሜን። ኦርቶዶክስ ነህ? እሺ እሺ። እኔ ኦርቶዶክስ ነኝ። ኡስታዝን ማውራት ፈልገህ ነው? አይ እኔ ያው ወንድሞች ምናምን ስላሉ እነሱን ተከትዬ ነው የመጣሁት እንጂ ሌላ ነገር አይደለም። አዎ ምናልባት መጠየቅ ፈልገህ ከሆነ ብዬ ነው እንጂ ማውራት ከፈለክ ብዙ የሚያወሩ ሰዎች አሉ። እዚህ ጋር ያሉ ሰዎች ያወሩሃል። ያው የምንጠይቅ ሰዎችም ስላለን ያው የኛ ጥያቄዎችንም ካስተናገድክ ጥሩ ነገር ነው። በጥሩ ነገር ነው ተቀብለን የምንሸኝህ። አይ ችግር የለም። አሁን በስላሴ ላይ ያነሳሁት ሐሳብ ነበርና በዛ ላይ ምናልባት መወያየት እንችላለን። ችግር የለም። ትወያያላችሁ፣ ጥሩ ነው። ግን እኔ በመጀመሪያ ደረጃ ስለ አንድ ነገር አስተያየትህን ሰጥተህ መወያየት ከፈለክ ደግሞ የምትወያይበትን ርዕስ እንትን ብላችሁ ችግር የለብኝም። ግን እኔ ባለፈው የተደረገውን ነገር አባት የተናገሩትን ነገር ስላሴ ጾታ አላቸው አካላትም አላቸው ብለው ያስተማሩትን ነገር ተመልሰው ይቅርታ ጠይቄያለሁ፣ ይቅርታ መጠየቄንም እኔ ምእመኑ እንዳይበተን ነው ብለው በግልጽ አማርኛ ተናግረው ነበርና ግን ማለት ምን ማለት ነው? ምንድነው? ምእመኑ እውነትን ስላወቀ ይበተናል ማለት ነው? ምንድነው? ጉባኤ ውስጥ ወይ ቤተክርስቲያን ውስጥ የሚሰበከው እና እንትን የሚደረገው ትምህርት ለምንድነው ለምእመኑ የማይነገረው? ምእመኑ አይምሮ እንደማያሰራ እንደ ተሳቢ ግመል አይነት አይደለም ወይ እየታየ ያለው ጥያቄ? ምን አለ መሰለህ ያው እንግዲህ እሱ ያው የኛ ቤት ስለሆነ ያው ዓለም ስንቶች ያው ዳህለ ልሳን የሚባል ነገር አለ። ድምጽህ ይቆራረጣል። ወይ እሺ ቆይ ትንሽ ወይ ትንሽ ቀየር አድርግ። ቦታ ቀይር ወይ ኔትወርክን አስተካክለው እንጂ በዚህ ኔትወርክ ጌታ መስበክ እንኳን ትንሽ ትከብዳለች። ሱስ ምን ይላል? እሺ አሁን ትሰማለህ? መልካም። ምን አለ መሰለክ እኛ አባቴ የተናገሩት ነገር ያው እንግዲህ ትንሽ አስደንጋጭ ቢሆንም ግን ዞሮ ዞሮ ያው ዳህለ ልሳን የሚባል ነገር አለ። ያው የትኛውም ሰው ይስታል።
አብሶ ይሄ የሥላሴ ትምህርት ላይ ሚስጥረ ሥላሴና ሚስጥረ ሥጋዬ ላይ በጣም ጥንቃቄ የተሞላበት ትምህርት ነው። እንግዲህ እሳቸው አራት አይና የብሉይና የአዲስ እንዳለ ማለት ነው። በጣም ትልቅ አባት ናቸው በነገራችን ላይ እና ትሁትም አባት ናቸው። የተናገሩት ነገር ግን ያው እዛ ጋር ስህተት እንደሆነ ያው ምላሹንም ቪዲዮ አይተናል። ያው ሲናገሩም ደግሞ እኔ እንኳን ምንም አልመሰለኝም በነገራችን ላይ ለምን የተናገሩት ነገር ስህተት ቢሆንም ግን እንደሚያስተካክሉት 100% እርግጠኛ ነበርኩኝ። እና በእኛ በጉባኤ ቤት ውስጥ አንዳንድ ነገሮች አሉ፣ አለመስማማት ያው ብዙ ነገሮች አሉ። ላይ ቤትና ታች ቤት የሚባሉ ብዙ ነገሮች የሚያፋጩ ነገሮች አሉ። ብዙ ጊዜ ምን አለ መሰለ የእግዚአብሔር ምሳሌ የመለኮትን ሚስጥረ ሥጋዌን በእውቀት እንጂ እንትን የሚሉት ይሄ በተጋድሎ ወይም በጸጋ ብዙ ጊዜ አይጠቀሙትም ይሄንን ነገር። ስለዚህ እንግዲህ በጸጋ የሚገለጥላቸውና ኖርማሊ ደግሞ በእውቀት ብቻ እንዲሁም በተለያየ መንገድን በሰይጣናዊ መንገድ የሚዋርሱ አሉና እነዚህ ሁለቱ ፋይት ስለሚያደርጉ ነው አለመስማማቶች ያሉና ግን ይሄ ትምህርት ግን እሳቸው የተናገሩት ነገር ግን ያው ስህተት እንደሆነና ስህተት እንደታረሙ ያው እኛም ሰምተናል ማለት ነው። ወንድሜ አላሉም ትምህርቴ ስህተት ነው አላሉም። በነገርህ ላይ እሳ ጉባኤ ላይ መናገራቸው ነው ስህተት ያሉት እንጂ ይቅርታ የጠየቁትን ለዛ እንጂ ለምን ሲባል ምእመኑ ግራ መጋባት የለበትም። ስለዚህ ምእመኑ በጣም ስለሚወደኝ ማስቀየም አልፈልግም፣ ምእመኑም እንዲበተን አልፈልገውም ብለው ነው ይቅርታ የጠየቁት። ስለዚህ ይቅርታ የጠየቁት ያስተማሩትን ትምህርት ስህተት ስለሆነ ሳይሆን መናገራቸው ነው። መውጣት የሌለበትን ሚስጥር ስላወጡ ነው ይቅርታ የጠየቁት። ለምን ሲባል ሁሉ ያነሱትን ነገር እውነት ነው። እርሱ አልተሳሳቱም በትምህርትም አንተ ህሊናህን ክደህ ሽጠህ እዚህ ጋር እርሱ ያስተማሩትን ትምህርት ስህተትና ውሸት ነበር ብለህ እንደማትል ተስፋ አደርጋለሁ። አይደለ ስኬት? ምናልባት ቪዲዮን ከፍተኸው እኔ አንድ ስልክ ስላለኝ ነውና ሰምተናል። በደንብ ሰምተናል። ትናንት ስለሱ ጉዳይ ስናወራ ነበርና በደንብ ነው ቃል በቃል የፈተሽነው እና የወሰድነው በአጠቃላይ ጠቅለል አድርገን ስንረዳው ምንድነው ምእመኑ በጣም ይወደኛል፣ እኔም እወደዋለሁ። ምእመኑ እንዲቀየመኝ እንዲጠላኝ አልፈልግም፣ እኔም ምእመኑን ማጣት አልፈልግም። ስለዚህ እዚህ ጋር መነገር የሌለበትን ነገር ነው የተናገርኩት። መነገር የሌለበትን ነገር እዚህ ጋር ነው የተናገርኩት። መውጣት የሌለበት ነገር ነው ያወጣሁት። አባቶች አልተቃወሙኝም ነው ያሉት በአጭሩ ማለት ነው። ስለዚህ ይቅርታ የጠየቁት ለመናገራቸው እንጂ ስህተት ትምህርት ስላስተማሩ አልነበረም ይቅርታ የጠየቁት። ምን አለ መሰለ እዚህ ትምህርት ላይ በጣም ጥንቃቄ የሞላበት ትምህርት አሁን ወተት ለሚገባው ወተት፣ ስጋ ለሚገባው ስጋ፣ አጥንት ለሚገባው አጥንት። ምሳሌ ይህንን አስተምሮ ወተት ለሚገባው አጥንት ብሰጠው ታንቆ ነው የሚሞተው ማለት ነው። አጥንቱ አንቆ ይገለዋል። ስለዚህ የሚመጥን አሁን ላለው ጄኔሬሽን ላሁን ላለው ትውልድ እዚህ ጋር ላስቆምህ ስኬት አንዴ እዚህ ጋር ላስቆምህ አሁን እዚህ ጋር ነበር አስቀድም ሙሉ አረፍተ ነገሩን ብናገር ኖሮ ግን ደስ ይለኝ ነበር። አይገባኝ ወዴት እንደምትሄድና እኔ የተቃወምኩት ከመጀመሪያውኑ ይሄን አመለካከትና ፍልስፍና ነው። ለምን ወተት ለሚገባው ወተት አጥንት ለሚያስፈልገው አጥንት ሲባል ምእመኑ ልክ እንደ ተሳቢ ግመል ነው እያሰብከው ያለው። ለምን መሰለ ዕውቀት በእምነት አይገኝም። በእምነት የሚገኘው ጽናት እንጂ ገብቷል። ዕውቀት በእምነት አይገኝም። ስለዚህ ምእመኑ አይምሮ እንዲጠቀም መንገዱ ክፍት መሆን መቻል አለበት። እምነት ያለው ልብ ውስጥ ነው፣ ዕውቀትም ደግሞ የሚሰለሰለው አይምሮ ውስጥ ነው። ስለዚህ ልቡ ለእምነት ሰጣችሁ አይምሮውን ደግሞ ለዕውቀት ለምርምር ለማብሰልሰል ክፍት ብታደርጉት የተሻለ ነገር ነው። በሩ ገንጥለው ነገሩን ካሳወቁት በኋላ አንተ አሁን ይገባሃል፣ እርግጠኛ ነኝ ክርስቲያን ስለሆንክ ይገባሃል፣ ይሰማሃል። በሩ ገንጥለው ቤተክርስቲያን ውስጥ ጉባኤ ላይ መነገር የሌለበት ትምህርት እንዳለ ግልጽ አድርገው ማለፋቸው ምንድን ነው ያደረጉት መሰለ ምእመኑ አይ ከኛ የተደበቀ ነገርም አለ ስለዚህ እያለ ብዙ ነገር እንዲመራመር ብዙ ነገር እንዲፈትሽ ብዙ ጥያቄዎች እንዲነሱበት ነው ያደረጉት እኛ አባት ማለት ነው። ስለዚህ ከጥቅሙ ጉዳቱ ያመዝናል ይቅርታ መጠየቃቸው። ሲቀጥልም ምእመኑ አይምሮውን መጠቀም መቻል አለበት። ከ18 ዓመት በላይ የሆነ ትውልድ ሶሻል ሚዲያ ላይ ያለ
አጥንት ወተት ለሚገባው አጥንት መስጠት የሚባለው ትምህርት ትክክል አይደለም ነው የኔ ሐሳብ። ቀጥል። ምን አለ መሰለክ እንደ እኮ ግልጽና ግልጽ ነው። በሁሉም ቤተ እምነቶች ምዕመናኖቻቸው ሁሉም ብቁ አይደለም፣ በመጀመሪያ ደረጃ ማለት ነው። ሁሉም በሚያውቀውና በተረዳው ልክ ነው የሚኖረው እንጂ ሁሉም ሰው ያውቃል ይረዳል ማለት አይደለም። የዛማ በእውቀት ብቻማ በመማርማ ከሆነ ምሳሌ በአንድ ክፍል ውስጥ 60 ልጆች ቢኖሩ እኮ ከ1 እስከ 60 የሚወጡት እነዛ ተማሪዎች ናቸው። ለምን ሁሉም አንደኛ ለምን አልወጡም? ሰነፍ አለ፣ ባይምሮ እንትን አለ፣ የሚረዳ አለ፣ የማይረዳ አለ፣ ከነ እንደውም የማይረዳም አለ። ስለዚህ ሁሉም እንደየ አስተሳሰቡና እንደየ አመለካከቱ ነው ሊገባው የሚችለው። በመጀመሪያ ደረጃ ከእውቀት በላይ እምነት ነው የሚያስፈልገው። ለምን አንድ ፈጣሪን አንድ በራሱ አለ ብሎ ማመን በራሱ አንድ እምነት ነው። የሚቀድመው ግን ብዬ ማምነው አንድ ነገር ለማወቅ እምነት ያስፈልጋል። ያን ነገር ስትተማመንበት ነገር ነው ወደ እውቀቱ ወደ ማንበብ የምትሄደው እና የሚቀድመው እምነት ብዬ ነው የማስበው። ለምን ህዝቡ አማኝ ነው ግን እውቀት የለውም። ስለዚህ ያን እውቀቱን ደግሞ እውቀት ለሚያስፈልገው ደግሞ በሚያስፈልገው ልክ ነው ሊሰጠው የሚችለው እንጂ ትልቁን ነገር አንጥተ ብትጭንበት ትንሹን ነገር ያ ሊከብደው ይችላል እና ይህ እንትን ምሳሌ ወተት የሚገባው ስጋ የሚገባው የሚባለው እውነት ትክክል ነው ብዬ ነው የማምነው። ለምን እኔ ጭንቅላቴ ላይ አእምሮዬ ላይ በሚያስፈልገኝ ልክ ነው እንጂ ትንሹ ላይ ነገር ያንን ነገር ሳላቀው ትልቁ ላይ በሚጫንብኝ ሰዓት ወዳልሆነ አቅጣጫ ልሄድ ስለምችል እኔ ግን እሳቸው የተናገሩትን ነገር አንዳችም ነገር ቢሆን ግን እንትን አልልም ማለት ሐሳባቸውን እንደግፈዋለሁ። እግዚአብሔር እኔ እግዚአብሔር ነኝ እኔ ሰማይና ምድርን ፈጠርኩ ብሎ ባይናገር የሰው ልጆችን በእግዚአብሔር አያምኑም ነበር። በመጀመሪያ እግዚአብሔር ስለማንነቱ ስላፈጣጠሩና ስለፍጡራን ግልጽ አድርጎ ስለተናገረና ነብያቶችን ልኮ ማንነቱ ስላሳወቃቸው ነው የሰው ልጆችን በእግዚአብሔር ያመኑት እንጂ የሰው ልጅ ከመሬት ተነስቶ እንደዛማ ከሆነ ነብያቶች አያስፈልጉም ማለት ነው። እንደዛማ ከሆነ የተላኩ ነብያቶች ዓላማቸው ሌላ ነበረ ማለት ነው። ያለ ዕውቀት አንድ ሰው ሊያምን አይችልም። እምነት የሚመጣው ከዕውቀት በኋላ እንጂ እምነት ከዕውቀት በፊት ከመጣማ ይሄ ጥንቆላ ሊሆን ነው ማለት ነው። ገብቶሃል አባባሌ? ዕውቀት ከእምነት ይቀድማል። ያወቅከውን ነገር ነው የምታምነው እንጂ ያመንከውን ነገር እንዴት ነው የምታውቀው? እሱ ሌላ ነገር ነው። በፍጹም የማይገናኝ ነገር ነው። ይህን አስቀድመህ የምታመጣው ከሆነ በጣም ከባድ ጥፋት ነው። አሁን ቅድም ሌሎች ቤተ እምነቶችም ተማሪዎቻቸው ብቁ ዕውቀት የላቸውም ማለት ሌሎች ቤተ እምነቶች ተማሪዎቻቸው በቂ ዕውቀት የሌላቸው ስላልተማሩ እንጂ ስለተገደቡ አይደለም። ገብቷል? ክርስትና ውስጥ ግን ያለው ምንድነው? ከተማርክ ዕውቀት አይኖርህም ነው እየተባለ ያለው። ከተነገረህ ትጠፋለህ ነው እየተባለ ያለው። ያ ላንተ የደበቅነውን ነገር ብናሳይህ ከክርስትና ትጠፋለህ ነው እየተባለ ያለው። ትናንት እንደተነገረው ማለት ነው። ሌሎች ቤተ እምነቶች ውስጥ ግን እንዳጠፋ እወቅ ነው። እንዳጠፋ ማየት ያለብህንና መገምገም ያለብህን መረዳት ያለብህን ነገር አለ። ናና ቀረብ ብለህ ጊዜ ሰጠህ መማር አለብህ ነው እየተባለ ያለው። በፍጹም የማይገናኝ ነገር ነው ያገናኘው ማለት ነው። ስለዚህ እንደ ሰው ትናንት የተደረገውን ነገር እኛ አባት 40 ዓመት ሙሉ ያስተማሩ አባት ብዙ ዕውቀት ያላቸው የቤተ ክርስቲያን ዕውቅና ያላቸው አባቶች የሚያውቋቸው የሚመሰክሩላቸው አባት እንደዛ ብሎ በመናገራቸው አንደኛ ነገር የተናገሩት ስህተት እንዳልሆነ አስረግጠው ነው ይቅርታ የጠየቁት ምዕመኑ እንዳይጠፋ ነው። አዲስ ትምህርትና የተደበቀ ሚስጥር ስላወጡ ነው። እኚህ አባት የተቃወሟቸው ደግሞ የሶሻል ሚዲያ መምህር አንድ ማን ነው ስሙን ረስቼዋለሁ እየተናገረ ነበር። አንዳንዴ የምስራቅ ኦርቶዶክስ ቤተክርስቲያን ትምህርት ልታመጡ ነው፣ አንዳንድ ደግሞ የምዕራባውያንን አስተምሩና ፍልስፍና ወደ ኦርቶዶክስ መምህር ዮርዳኖስ ነው መሰለኝ ያልከለው አላውቀውም ስሙ። አንዳንዶች ደግሞ የምዕራባውያንን ፍልስፍና ለማካተት ነው። አንዳንዶች ደግሞ ልክ እንደ ኡፎይ በግልጽ አማርኛ ነው የተናገረው ስሙ ስላልጠራ ነው እንጂ ኦርቶዶክስን ሳታውቁ ሃይማኖት አበውን እየተቃወማችሁ ምንም ዕውቀት ሳይኖራችሁ ሃይማኖታዊ ቅናት ጥሩ ነገር ነው፣ ግን ዕውቀት ሳይኖራችሁ የምታደርጉት ነገር ትክክል አይደለም ብሎ ሲቃወም ነበር። እኛ አባት ሊያርማቸው የሚገባው የእርሱ አስተማሪዎች ሆኑ ትልልቅ አባቶች ነበሩ ሊያርሟቸው የሚገባው ማለት ነው።
ገብቷል። ጥፋት የተሰራው ኦርቶዶክስ ቤተክርስቲያን አባት እንደሌላት መሪ እንደሌላት ያየነው የቲክታክ ኦርቶዶክሳውያን አስተማሪ ነን የሚሉ ሰዎች እኛ አባት 40 ዓመት ያስተማረው አባት ለማረም እድልና ቦታ ተሰጥቷቸው የሚሉትን ሁሉ ቃለ ሕይወት ያሰማለን እየተባለ ተቀባይነት ሲያገኙ ስናይ ነው። ስለዚህ አንተ እንደ ሰው እንድቀበል ከፈለክ ሰው አይምሮህንም ትጠቀምበታለህ ብዬ እንድመሰክርልህ ከፈለክ ከዚህ ነው መጀመር መቻል ያለብህ። ገብቶሃል ስኬት? ከዚህ ካልጀመርክ ግን በጣም ከባድ ነው። ወደ ጥያቄያችን ከመግባት አዎ እንረዳዳለን እኮ እኔ እናንተ ቀድም እንዳልኩ ነው። እውነታው በእኔ ውስጥ አለ እኮ አልኩ እኮ እውነታው ደግሞ በሳቸው ውስጥ አለ። እንደዛ ብለው የተናገሩት ነገር ብዙ ሚስጥር ብዙ ትንታኔ ያለው ያንን ነገር ቢሆን እኮ አልኩ እኮ ሰው በተቻለው የአእምሮ ደረጃው ነው ሊሰጠው የሚችለው። ወተት ለሚገባው ወተት፣ ስጋ ለሚገባው ስጋ፣ አጥንት ለሚገባው አጥንት ነው የሚሰጠው ነው በእኛ ቤተክርስቲያን ማለት ነው። እና ይሄ በጣም ጥንቃቄ የተሞላበት ትምህርት ስለሆነ እንደዚህ ብለው የተናገሩት ነገር ትንሽ እንትን ያ ሲቀጥል እስኪ የእድሜ ገደብ አስቀምጥ። እስኪ ስኬት የእድሜውን ገደብ እስካስቀምጥ አንተ አሁን ወተት ለሚገባው ወተት አጥንት ለሚገባው አጥንት ስትል የእድሜውን ገደብ እስካስቀምጥ አንድ ሰው አሁን ለምሳሌ ወተት የሚገባው ከምን እስከምን ነው? አጥንት የሚገባው ከምን እስከምን ነው? ወይስ ስለ ፖዚሽን አልጋዊ ጨዋታ ነው እያወራን ያለው? አልገባኝም፣ ይቅርታ አድርግልኝ። እንዴ ምሳሌው እንዴት አይገባህም? ስለ እኔ ገብቶኛል እኮ አይደለም እያወራን ያለው። እኔ ታዲያ እንዴት እንደዚህ ትጠይቀኛለህ ታዲያ? ስለ እውነት እያወራን እኮ ነው። ስለ እውነትና ስለ እግዚአብሔር ማንነት ስናወራ ታዲያ እኔ እኮ በምሳሌ ነው እንጂ ያስረዳኸው እኮ ስለ ወተት አይደለም፣ ስለ አልጋ አይደለም ያስረዳው። ለጠቢብ ሰው አንድ ቃል በቂው ነች ይባላል። እያወራን ያለነው ምንድነው እንድንግባባ እንጂ ምሳሌ የሰጠውህን አሁን ምሳሌ በወተት ምሳሌ እየሰጠው አንተ ወተት የሚጠጣው ለህፃን ልጅ ነው ብትለኝ ይሄ በጣም አይደለም እኮ ገደቡን አስቀምጥ ነው ያልኩህ። እኔ ቅዱስ እጃ ሊያሳየን የፈለገ እንትን አለና ቪዲዮ አለና እሱን አይተን እንትን እናደርጋለን። ስኬት ግን የእድሜ ጉዳይ እኮ አይደለም እኮ እወቅ ያለው በ40 ቀኑ ያውቃል፣ አትወቅ ያለው በ40 ዓመቱ ማቅም። አሁን የእድሜ ጉዳይ ሳይሆን እኮ የምን ጉዳይ ነው ታዲያ? የምን ጉዳይ ነው ታዲያ? እሺ ወተት የሚገባው ምን የሆነ አካል ነው? የመረዳትና ህዝቡ የማወቅና ፈጣሪውን የማወቅ ሁኔታዎች ላይ ነው አሁን ምሳሌውን የሰጠው እኮ። እንደዛ ከሆነ ለምንድን ነው ምዕመኑ እንደ ተሳቢ ግመል ጎደሎ ነው ተብሎ እየተወሰደ ያለው? እኮ ነው ያልኩህ እኔ። እንደዛ ከሆነ ማንበብ ስለማይፈልግ ነው እኮ። ማንበብ ካልፈለገ ነገሯ እኮ መናገር አለበት እኮ። ሳታስተምረው ስኬትዬ ሳታስተምረው ሳታስረዳው ምዕመኑ እንዴት ዕውቀት ሊኖረው ይችላል? አንተ ሚስጥር ነው ብለህ እየደበክ ማወቅ የሚገባውን ነገር ሳያቅ እየቀረ እንዴት ነው አጥንት የሚቆረጥም ማንነት ሊኖረው የሚችለው ነው ጥያቄ። ገብቷል? እንደዛ አይነት ማንነት እንዲላበስ ማስተማር አለባቸው፣ መናገር አለባቸው እንጂ እውነቱን እየደበቁ ህዝቡ አልማር አለ። በመሬት ላይ እንካቆያ ልምጣ። ቅድም እኮ ተናግሯል። ቲክቶክ ላይ ያለው ትምህርትና ጉባኤ ቤተክርስቲያን የምታስተምረው ትምህርት አንድ አይደለም አልኩህ እኮ። ስንት አመት ሙሉ 50 60 አመት ሙሉ አንድ ሰው ሊቃውንት እኮ ለመሆን ማለት ነው ስንት ዘመናትን አሻግሮ ነው። በነገራችን ላይ ሊቃውንት አንድ ተራዚ ቲክቶክ ላይ እየመጣ ትናንት የመጣ እነሱን እነቅፋለሁ ቢል እኮ ለምን እዛው ሄዶ ለምን አልተና አየ። የቲክቶኩና መሬት ላይ ያለው አስተምሮ አንድ አይደል። ይሄንን ነው እኛ የምንቃወመው እኮ ነው ምልክ። ስለዚህ ትክክሉ ቲክታክ ላይ ያሉ ሰዎች ያደረጉት ተቃውሞ ነው ትክክል፣ አባት የተናገሩት ነገር ነው ትክክል። አንተ አሁን እኔ የምለው ቲክታክ ላይ ያሉት ሊቃውንቶች ትክክል አይደሉም ነው የምልህ። አንድ ቁም ነገር ስላወራ ማለት ቅዱስ ልጅ ሰላም ብያለሁ። አሎ በነገራችን ላይ ስኬትን ላስተዋውቃችሁ። ስኬት ማለት ቲክቶክ ላይ ያሉ ቲክቶክ ዶሶችን አጥብቆ የሚቃወም በቪዲዮ ቀጥታ ወጥቶ ስም እየጠቀሰ የሚቃወም ልጅ ነው። እሱ ትክክለኛ የኦርቶዶክስ ልጅ ነው እኔ እስከማውቀው ማለት ነው። ጠቅላላ ቲክቶክ ላይ ላይክ እንዲህ ከመንገድ ላይ እንዳጋጣሚ መጣው በህዝብ እይታ አግኝቶ ዝም ብሎ በቃ ሲፈተፍቱ የሚውሉትን ተቃዋሚ ነው አጥብቆ ማለት ነው። እሱ ትክክለኛ የኦሪጂናሏ ኦርቶዶክስ ሃይማኖት ተከታይ ነው እንጂ ቲክቶክ ላይ የተፈጠሩትን እኒ ቅዱሳንን የሚያወግዙ ምናምን የነሱ እንደውም ተቃዋሚ ነው ካልተሳሳትኩ። እንደዛ ነው የማውቀው ስኬትን፣ ትክክለኛ ስኬት መርም ይኸውልህ እዚህ ቲክቶክ ላይ ካሉ ጎረምሶች ጋር 4 አመት ከምናምን ሆኖኛል።
ሲጀመርም አስተምሮም አካሄዳቸውም ትክክል አይደለም። የጥንቷ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሯ እንደዚህ አይደለም። እኔ መማር ብፈልግ እኮ አልኩህ እኮ መማር ብፈልግ እኔ የምጠይቃቸው ሊቃውንቶች አሉ። ጉባኤ ቤት ድረስ ሄጄ ነው መጠየቅ የምፈልገው እንጂ ቲክቶክ ላይ ያሉት ድራማ ነው የሚሰሩት ነው በቃ። እሺ ስኬት ግን ማለት ነው አንተ ማለት ይሄንን ነገር ከመለስክልኝ ሀቀኛ ነህ። እኔ አሁን ኦርቶዶክስ ሃይማኖት ተከታይ ነበርኩ። እሺ ህፃኖች ሳይጠመቁ ከሞቱ ጓሮ ይቀበሩ ነበር አይደለ? ልክ ነኝ? ተሳስቻለሁ? ስኬት ይሄ እኔ ማለት ይሄ በባህላዊ ይመስለኛል። እኔም እንደዛ ሰማለሁ። አዎ እኮ እንደዛ ሰማለሁ። ይሄ አለ። ከዛ በኋላ ሲያሻሽሉት ቦታ ተነጥሎላቸው ያለ ፍታት ይቀበራሉ እንጂ በስነ ስርዓት ህፃን ልጆች ሳይጠመቁ ከሞቱ ጓሮ ነበር የሚቀበሩት። እኔ በዘመኔ አውቃለሁ፣ እኔ ኦርቶዶክስ በነበርኩበት ጊዜ። እሺ ለማንኛውም የሆነ ቪዲዮ ላሳያችሁ። ማን አሁን ይሄ ሰውዬ እስካሁን ማንም ሰው ያልተረዳው ፖይንት አለ፣ ስለ ጾታም ሲያወሩ ስለ አካልም ሲያወሩ ማለት ነው። ይህንን አንድ ነገር ልብ ብላችሁ ስሙልኝ። እሺ ላሰማችሁ። አካላት አንዷ እሺ ይሄ ሰውዬ ስላሴ ጾታ አላቸውና አካል አላቸው ብሎ እየተናገረ ነውና ምክንያቱም ደግሞ እየተናገረ ነው። ይሄንን ነገር ማንም ሰው አልሰማለትም እና እንስማ። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤት አያቸው ምን አለ? ስላሴ ጾታ አላቸው አካል ካላቸው በኋላ ከሦስቱ አካል አንዱ አካል ከማርያም የተወለደው አካል የለውም እንዴ አለ። ጾታምስ ይሄንን ነው አሁን ሰውዬው እየተናገረ ያለው። ተረዳሽ? ከዛ እንመጣለን ዝርዝሩን። ታችን ሰው የሆነው ይሄ እንዴ ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራ ከዛስ ምን አለ? አትናቴዎስስ ብሎ ጨመረ። መጀመሪያ ስለ ኢየሱስ ተናገረ። ይኸውላችሁ ልድገምላችሁ። የእንታ አካለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አዎ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ? ከመቤታችን ሰው የሆነው እንዴ? እሺ ቀጥል ስኬት። በነገራችን ላይ እኔ ለቀኩት አንድ እንትን አለና እሺ ዶክተር ዘበነ የተናገረው ንግግር እኮ አለ። ታዲያ ዶክተር ዘበነ በእርግጥ ይሄኛው የተቆረጠ ቪዲዮ ነው። ዶክተር ዘበነ በራሱ እኮ ተናግሮታል። ይህንኑ ቃል እሳቸው የተናገሩትን ቃላቶች ተናግሮት ከዛ በኋላ ግን ትንታኔውን ሰጥቶታል። ታዲያ ለምን ዶክተር ዘበነ ለምን አልተናገሩትም? ታዲያ ቃል በቃል ነው እንደዚህ የተናገረው። እሳቸውም የተቆረጠ ቪዲዮ ነው። ሙሉ ትምህርቱን ለማለት የፈለጉትን እኮ አለ በነገራችን ላይ። ስለዚህ ቲክቶክ ላይ የተራገበው እንትን ያ ነው። ለምን የዶክተር እሱንም እስቲ ክፈቱትና አንድ ሰው ስልክ ካለው እኔ ፕሮፋይል ላይ ገብቶ ቃል በቃል ነው የተናገረው ዶክተር የባሰ ነው ዘበነ የባሰ ነው። እንደውም የሱ የባሰ። ታዲያ ለምንድን ነው እነዚህ ሰዎች ላይ እኔም ለዛ ነው እንደ ጋሪ ፈረስ በነገራችን ላይ ፊት ለፊት አይደለ ባንዳ ስቴፕ አይደለም ማየት ያለብን። ከምን እንዴት እንዴ ከስላሴ አንዱ አካል እኮ ወልድ ነው አይደለ? ታዲያ ወልድ በስጋ መጥቶ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ እኮ በስጋ እኮ ወንድ ሆኖ እኮ በመስቀል ላይ ተገርዟል አይደለ? ትክክል። ታዲያ ኢየሱስ ክርስቶስ ጾታ የለው አለው? ወንድ ልጅም ተብሏል። ታዲያ ስለዚህ ግን አረዳዱ አየህ፣ አሁን ቁንጽል የሆነ ቪዲዮ ይይዙና ስንት አመት ሙሉ እኔ በጣም ነው የምስቀው። የቲክቶክ ሲኖዶሶች ናቸው የምላቸው፣ የቲክቶክ ሲኖዶሶች ማለት ነው። የቲክቶክ ሲኖዶሶች አሁን በጣም በዝተዋል። እና እኔ አውቄ ተምሬ እኮ አይደለም በነገንያ እኔ ምንም የማውቀው ነገር እኔ ምዕመን ነኝ፣ ተራ ምዕመን ነኝ። እኔ ጉባኤ ቤትም አልተማርኩ፣ ሰንበት ትምህርት ቤትም አልተማርኩ፣ ምንም የቱም ጋርም የተማርኩት ነገር የለም። ግን እንደ ሰውኛ የተወሰነ ባነበብኩትና የተወሰነ በተረዳሁበት መንገድ ግን እኔ ኦርቶዶክስ ተዋህዶን ቲክቶክ ላይ ያቋቷል ብዬ ግን እኔ አላምንም።
አመሰግናለሁ። በነገርህ ላይ እንደዚህ አይነት አመለካከት ብዙ ምዕመን ብዙ ትውልድ ሊነቃበት ስለሚችል ብዙ ትውልድም እየጠፋ ስለሆነ ግልጽ አድርገህ ብታወራው መልካም ነገር ነው። ለምን መሰለህ? አሁን ሰዎች እምነት፣ ሃይማኖት በሶሻል ሚዲያ ያወቁት ሰዎች አሉ። ገብቷል? እነዚህ ሰዎች መላቀቅ አለባቸው። ትክክለኛ ወንጌልና ትክክለኛ ክርስትና ትክክለኛ ቤተክርስቲያኗ አስተምሮ ከማን መማር እንዳለበት ማያቅ ትውልድ ነው ሶሻል ሚዲያ ላይ ያለው። ገብቷል አባባሌ? አሁን ለምሳሌ አንተ ቅድም ጎረምሶች እንዳልካቸው ሰዎች ቃለ ሕይወት ያሰማልኝ እያሉ ምንም ዕውቀት የሌላቸው ከእምነቱና ከምዕመኑ ሆድና ጀርባ የሆኑ ከዕውቀት የተራቆቱ ሰዎች የሚሰጡትን ትምህርት ከአባቶችን ትምህርት በማስበለጥ አሜን እያለ የሚቀበል ትውልድ ስላለ አንተ ለዚህ ትውልድ አጠር አድርገን መልእክት ብታስተላልፍ እንደ አንድ ኦርቶዶክስ እንደ አንድ አባቶችን የሚወድና የሚደግፍ እንደ አንድ በአቋሙ የጸና እንደ አንድ መስመሩ የጸና ሰው እንደዛ አድርገን መልእክት ብታስተላልፍ ደግሞ መልካም ነው። ስኬት እኔ ተመችተኛል። እንደዚህ መሆን አለበት። ሰው ትምህርት ከማን መውሰድ እንዳለበት ገብቷል። የትም ማድረስ እንዳለበት ጠንቅቆ የሚያውቅ ሰው ነው። የተነገረው ነገር ከምን አንጻር እንደሆነና ለምን እንደሆነ በስነ ስርዓት ምክንያታዊ ሆኖ የሚረዳና የሚቀበል ሰው አስፈላጊ ስለሆነ አንተ እንደ አንድ ኦርቶዶክስ መልእክት ብታስተላልፍ ለምእመኑ ማለት ነው። ምክንያቱም እንደዚህ ተብሎ ሲወራ እንደዚህ ብሎ የሚያወራ ሰው እነሱ አህዛብና መናፍቅ እያሉ ስም ስለሚሰጡት ማለት ነው። ስለዚህ ደፈር ብለህ እኔ ኦርቶዶክስ ነኝ በቃ ትክክለኛው ትምህርት ይሄ ነው ብለህ መውሰድ ያለባቸው ትምህርትም ከዚህ ነው ብለህ አጠር አድርገህ የአንድ ደቂቃ ብትነግራቸው መልካም ነው። ስኬት እኔ እንኳን ብዙም ይሄን ያክል እኔ አላውቅም እና አዋቂም አይደለም ሲጀመርም፣ ግን እኔ ለምዕመናኑ መናገር የምችለው ነገር ቢኖር ምንድነው አሁን ቲክቶክ ላይ ያሉት ጎረምሶች ነው የምላቸው። ሁሌም ሲጀመርም ጎረምሶች ነው የምላቸው። ለምን ያው ጎረምሳ ስትሆን በራስ መንገድ ብቻ ነው፣ አታስተውልም። በቃ ፍሬን እንደሌለው መኪና ነው ዝም ብለህ በራስ መንገድ። ግን ቤተክርስቲያናችን ሊቃውንት አላት። ዛሬ ላይ ሊቃውንቶቹ የት እንዳሉ ይታወቃሉ። ግን በቃ ወንበዴው ነው ያለው አሁን ልክ ቲክቶክ ላይ እንዳለው ማለት ነው። ስለዚህ ትክክለኛዋ ዝቅ ብላችሁ አባቶች አሉ ይህንን በደንብ አድርገው የሚያመሰጥሩ ግን ተከልለዋል። ምን ዋጋ አለው? እና ምዕመናኖች ግን ማንም በተረከላችሁና ማንም እንትን የፊዚክስ ትምህርት አይደለም እኮ የሥላሴ ትምህርት ማለትና እዛም ባትሉ መልካም ነው። በእርግጥ ምዕመናኑ ማወቅ ይፈልጋል። ግን ማወቅ ያለበት ግን ከአባቶችና ከአባቶች ስር ብቻ ነው እንጂ ቲክቶክ ላይ ካሉ እንደፈለገው ብላክቦርድ እና እንትን ዳስተር እንትን ይዞ በዛ አይደለም። ኦርቶዶክስ በዛ አትገለጥም። ብዙ ጊዜ ምዕመናኑ እኔ አማኝ አይደለም ብዬ ነው የማምነው። ቲክቶክ ላይ የምሬ ነው፣ ነጠላ ለባሽ ነው። መዝሙር ሲዘመር የሆነ ቦታ የሆነ ግሩፕ አለ፣ የሆነ ንጽጽር አለ፣ እዛ ቦታ ነው የሚገኘው። አይፈልግም መማር የሚባል ነገር ሲጀመርም አይፈልግም። እንትና አሸነፈ፣ እንትና በዚህ ወጣ፣ የእንትና እምነት በቃ እኛ ሙስሊምም ክርስቲያንም ፕሮቴስታንትም ተከባብረን ተዋደን ስም ሳንሰጣጥ አንድ ላይ ሆነን ትክክለኛውን የቤተክርስቲያን አስተምሮ ከአባቶችና አባቶች ከሊቃውንቶች እንማር እንጂ ከእንደነዚህ አይነት ትርክትና ከእንደዚህ አይነት እንትን አንማር ነው የምለው። እና እኛ ከሰበክንላችሁ ወንጌል ይላል መጽሐፍ ቅዱስ ላይ፣ እኛ ከሰበክንላችሁ ወንጌል የተለየ የሰማይ መላእክት እንኳን ቢሆኑ የተለየ ከሆነ የተረገመ ይሁን ነው የሚለው መጽሐፍ ቅዱስ ገላትያ 1:8 ላይ ማለት ነው። የክርስቶስን ወንጌል አጣሞ የሚሰብከውን እነ ሐዋርያቶች ከሰበኩበት ወንጌል የተለየ ወንጌል ከሰበኩላችሁ የተረገመ ይሁን ስለሚል እኔ ቲክቶክ ላይ ካለ ሲኖዶሶች መማር አልፈልግም። ከአባቶች ሊቃውንቶች አሉ ከነሱ ተማሩ ነው የምለው። እኔም ከነሱ ነው ማረው ነው። ቴንክ ዩ። በቃ ይሄ ንግግር በአባ አብርሃም ንግግር ቪዲዮ መክፈት የሚችል ካለ አጭር ቪዲዮ እንትን እናደርገዋለን አስደግፈን፣ ከዛ ወደ ሌላ እናደርጋለን ማለት ነው። በሚካኤል ቪዲዮ አድርግ ቪዲዮ አድርግ እንደለ ቤተክርስቲያን ወክሎ አይደለም የመጣው ራሱን ወክሎ ነው። አንድ ቪዲዮ የሚከፍት ሰው ካለ ሚዩት ታደርጋለህ እንዴ? ለምን አንድ ቪዲዮ የሚከፍት ሰው
የስኬት ንግግር በአብርሃም ንግግር ነው በአባ አብርሃም ንግግር ነው የምንዘጋው። ምርጥ ንግግር አድርገዋል። እስኪ አንድ ቁጥር ይጻፍ ከታች ቪዲዮ መክፈት የሚችል ሰው። እኔ ለጌጥ ነው እንትንም አድርገው ያው መጫወቻ ላይ አድርገው ስለምፈልግ ነው የማስገባው። አብዲ ትከፍታለህ? የቆየ ቪዲዮ ስለሆነ ማገላበጥ ይኖርባቸዋል መሰለኝ። ማለት ትንሽ ታገሳቸው። የቆየውን ቪዲዮ ነው የምትለው ባቢ? ቪዲዮ ፈልገህ ነው ወይ? ተረጋጋ አንተ፣ ግድ የለህም አንተማ። ከፍታለሁ ብለህ ሄደህ እዛ ትቀራለህ አንተ። መክፈት የሚችል ሰው የለም ከታች አንድ ቁጥር። ምን ነው ሁሉም ባለ አንድ ስልክ ነው። ሄሩ የተኛው ቪዲዮ እያለች እኮ ነው ባቢ። ከስር እነግራታለሁ። እንደዛ ከሆነ እንድትገባና እነግራታለሁ እኮ ታዲያ መክፈት ትቻለሽ። እሺ ነይና ምርጥ ንግግር ነው በነገራችን ላይ የሚገርም ንግግር ነው የተናገሩት። ትናንት ስንከፍተው የነበረው የትንሿ ፔጅ ላይ ያለው የአባ አብርሃም ንግግር። አብዲ ልትከፍት ነው? አውቃታለሁ። ይቅርታ ሚት አደረኩ የሌለ መስለኝ። እሺ ክፈተው። የትንሿ ፔጅ ገብተህ ወይም ሄራ በቃ የቀደመ ክፈተው። ትናንት ስንሰማው የነበረው እኔ በጣም ነው የማረከኝ። በቃ ትክክለኛው ትምህርት ነው የሰጡት። ታው በቃ መሰረታችን እየተገነደሰ ነው። ምዕመናችንንም ልናጸና አልቻልንም። ስለዚህ ወደ ሌላ ነገር የምታደርጉት ጥሪ ምንም ትርጉም የለውም ነው ያሏቸው። ስለዚህ እሱ የስኬትን ሐሳብ የሚደግፍ ነው። ስኬት የአባ አብርሃም ተከታይ ነው መሰለኝ። ይመቸው በቃ እውነቱ እንቅጭዋን ነው ያስቀመጣት። ስኬት የቤተ ክርስቲያኑ ተከታይ ነው። ኖርማሊ እንደዛ ነው። የቤተ ክርስቲያኑ ተከታይ እንደዛ ነው። የቤተ ክርስቲያን አባት ናቸው እርሱ። አስለመውኛል። የቲክቶክ ሲኖዶሶች አስለመውኛል። የትም ቦታ ስገባ ሙስሊም ነው ተብያለሁ። እነሱ ስላከለሙ እስቲ ወደ ክርስትና ይመልሱኝ። አሁን መመለስ እፈልጋለሁ። መልሱኝ። አንዴ መመለስ አንዴ አትረብሽ። እሺ አሁን በቪዲዮ ውጣና እኔ እናንተ እናውራ። ሁለታችንም በቪዲዮ ውጣና በቪዲዮ እናውራ። ቆይ አንዴ ቴንክ ዩ ወንድማችን ዘሚካኤል በቪዲዮ ውጣና ሁለታችንም እናውራ። አይደለም አንተ አይግባ ትንሽ ውቃት ኖሮክ እንኳን ብትወጣ ቲክቶክ ላይ አሪፍ ነው። እሺ ውጣ እስቲ። ይገባዋል። ወንድ ነው በእውነት። እኔ እንዳንተ ክብሬ ወረደ ተላልሆነ ከጀምሮ እኔ በቪዲዮ መውጣትም አይጠበቅብኝም። ግን አንተ ክብረ ቢስ ነህ አንተ። ክብሬ ወረደ ይላል እንዴ? ወንድ ነው እሱ። ወንድ ነው እሱ። ወንድ ነው። ወጣ እኮ በቃ እኔ ነኝ ብሎ እኮ ነው የወጣው። በቃ እንደዚህ ባቢሎን አንተ ውጣ። እኔ ውጣ። ይሄው ስላድነውን ገትሩልህ ወጣ። ወንድ ነው ና ውጣ አለ። እውቀት ኖሮክ ከኔ ጋር ማውራትም አችልም። አንድ ጥያቄ ልጠይቅ መልስልኝና በቪዲዮ ወጣለሁ። አንተ እውቀት ስላለ አስተምረኝ እኮ አልኩህ። እውቀት ስላለ አንተ መልሰኝ። በቃ እኔ አሁን አዳምጠኝ። የሌላ ቤተ እምነት ስለሆንኩኝ አንተ አስተምረኝ አልኩህ እኮ። ለምንድን ነው የኦርቶዶክስ ቤተክርስቲያንን እኔ ወክላለሁ ብለህ እንግዲህ የተቀመጥከው እዚህ ጋር ሰው የሚሰማ የኢትዮጵያ ኦርቶዶክስ ተዋሕዶን ወክላለሁ ብለን የተቀመጥከው እንዴ? አንድ ክርስቶስ እንደማትወክል እዚሁ አረጋግጠልኝ። ትወክላለህ? እኔ አንድ የክርስቶስ ይኸውልህ በክርስቶስ ክርስቲያን በወልድ ወሉድ ያለው በ40 ቀን የተጠመቀ ያለው የኦርቶዶክስ ምዕመናን ልጅ ነኝ። አንተ ደግሞ ከዛ አንተ አይደለህም ብለህ የምታወጣኝ ከሆነ እናት ወልደሃለች እኮ። አሁን እንነጋገር። ችግር የለም። አይ ቲንክ እኔ በቪዲዮ መውጣት ያንተ ውሸታምነት የሚያረጋግጥ ያንተ ውሸታምነት በምን ላረጋግጥ? አዳምጠኝ። አንተ ሰው ትሁን አውሬ ትሁን ትንቢተ ኢሳይያስ ምዕራፍ 10 ላይ ግባና አንብብ። ይኸውልህ እንደ ሰው ሆኖ እኮ እንደ ሳር የሚበላ ህዝብ እንደ ናቡከደነጾር ግባና አንብብ። ለነገሩ የታውቀዋለህ። ሰው ሆኖ እንደ ደግሞ ይቀየራል። አንተ ሰው ዮሐንስንም በምን አውቃለሁ? ተረጋግተህ አውራ። በስነ ስርዓት ቪዲዮ ከፍቶ እያወራ ነው እሱ። አፋፉ ልትለው እኮ አይደለም ሐሳብ እየሰጠ
ቃለ እግዚአብሔር እንትን እያደረገ አንተ በመሃል ገብተህ እንድትረብሽም አልፈቅድልህም። በስነ ስርዓት ነው የምታወራው። እኔ ግልጽ ያለውን ሐሳብ ነው የተናገርኩት። ይሄ ልጅ ሲጀምርም እንግዲህ ቲክቶክ ላይ ያሉት ዕውቀት ያላቸውን ኦርቶዶክሶች እየተቸ እነዛ ማርያም ያስረግጬ ነው የምነግርህ እና ከሄደም እነዛ ማርያምም ገረመል ሂድና ጥራው እኮ ቁጭ አድርጌ ያስተምረዋለሁ እኮ አልኩ። ማን አንተ ከኔ ያላለፈ ማንኛ ነገር ቆይ ነው ያለፈ ነገር አስረግጬ ነው የምነግርህ። ስማ አስረግጬ ነው አትጮህ። አሁን አንደኛ ኢሞሽናል አትሁን፣ በእውቀት አውራ ከኔ ጋር ማለት ነው። ስለዚህ አንተ ማንን ወክለህ ነው የምትናገረው? ከየት ቤተ እምነት ነህ? መጀመሪያ አንተ ሰው ነህ ወይስ ምንድነህ ነው? እኔ ካንተ ጋር ለማውራት ሰው መሆንህን ማረጋገጥ አለብኝ። ለምን አስተሳሰብህ ሰብአዊ ስላልሆነ አይደለም ምትል ከሆነ እቺ ጋር አንደኛ ነገር ሚውት ማደርገህ ምንድነው? አንደኛ ነገር አስተምረኝ አለ አላወቅም። ሲቀጥል ደግሞ ልጠይቅህ አለ አታውቅም። ስማ ኦርቶዶክስ አይደል? አንደኛ ነገር አዳምጥ እንጂ አዳምጥ አልኩህ እኮ። እንዴ ከአንገት በላይ አፍ ነው እንዴ የተሰጠ? አዳምጥ እንጂ አይምሮን ተጠቀምበት፣ ጆሮን ሰማበት እንጂ አዳምጥ። ሰው ሲያወራ በማለት ትግባ። ሶስት ነገር ነው የጠየቀ። አንተ ውሸታም ነህ ስትለው ይኸው በቪዲዮ ወጥቶ እኔ ክርስቲያን ነኝ እዚህ ጋር ወጥቻለሁ ና ውጣ ብሎ ጠየቀህ እኮ። ሲቀጥል ደግሞ ወይም አስተምረኝ ብሎ ሲጠይቅህ ደግሞ ልታስተምረው አልቻልክም። ሲቀጥል ደግሞ እየጠየቀህ እያለ እንድትጠየቅም እድል አልሰጠኸውም። ስለዚህ አንተ ምንድነህ በዚህ ሰዓት? አንተ ሁለቢስ ነህ ማለት ነው። ምንም ትርጉም የለህም። አንተ አሁን መክነሃል። ምንም ትርጉም የለህም። ተጠይቀህም ካልመለስክ ጠይቀህም ካልተመለሰልህ ናውጣ ተብለህ ቪዲዮውን ከፍተህ አይደለም አንተ ለመደስለ ቪዲዮ መክፈት አንደኛ የሃይማኖት ማረጋገጫ አይደለም። ወንድማችን ተረጋጋ። እዚህ ላይ ንጽጽር የሚሰጠው ቪዲዮ ከፍቶ አይደለም። ተረጋጋ፣ ግድ የለም ተረጋጋ ብያለሁ። እኔ ጋር አኩል አታውራ። እኔ ትልቅ ሰው አለ። እኔ ስኬትን አከብረዋለሁ። ሐሳቡ ተመችቶኛል፣ ትምህርቱ ተመችቶኛል። እኔ ዕውቀትና እውነትን ነው የምታወራው። ቀጥልሽ። ተረጋጋ። ከአባቶች እንጂ ከቲክታክ ወጠምሾችን አልቀበልም ብለዋል። ቲክታክ ላይ ያለው ኦርቶዶክስ አስተማሪ ነን የሚሉ ጎረምሶች ናቸው። ከነሱ ምንም ነገር አልጠብቅም አልወስድምም ነው ያለው። ድገምን ለዘመ ስኬትዬ ቪዲዮ የሚከፍት ግን ሄራ አለሽ። የአባ አብርሃም ይደግፉታል ስኬትን። ስለዚህ የእርሶ ድምጽ በእርሶ ንግግር የስኬትን ሐሳብ እናስደግፈዋለን። በሃይማኖት አባት ማለት ነው፣ በወጠምሾች አይደለም። ኦኬ አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋን። እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ ምዕመናን እንዳይጠፉ እኛ እየተነጋገር በጽድቅ መንገድ እየሄድን በተግባር እያስተማርን በቃል ብቻ ሳይሆን አጽንተን እንያዝና ከዚያ ደግሞ ሁለተኛውን ክፍል እያስተማርን ለማምጣት እንትጋ። የራስን እየሸኙ እያጠፉ ሌላውን እናመጣለን ማለት ዘበት እንዳይሆን አይቶ ይሄድ ካልሆነ በስተቀር የዚያኛውን መጥቶ መኖር አጠራጣሪ ስለሚሆን ሁለተኛው መጥቶ መኖር የሚችለው መጀመሪያ ያለው ጸንቶ ሲኖርና በመልካም አርአያነትና ምሳሌነት ተጠቃሽ ሲሆን ብቻ። አሁን ግን አሕዛብን ማስተማር ሰምተሃል? ስኬት እኔ ስኬት ነው ስኬት አለ አለሁ። ምክራቸውን ሰማኸው? ጀመርም በጣም ነው የምከታተላቸው። አይማርክም ምክራቸው? ቅና እውነት እኮ ይመራል። ትክክል። በቃ እንደዚህ ነው። የሚረብሽ ድምጽ ካለ አንተ ጋር ችግር የለውም፣ ሲቀንስ ታወራለህ። ይሄ ነው
የራሳችን እየሸኘን ሌላ ልንቀበል አንችልም። የራሳችን ሳይጸና ሌሎች ልንቀበል አንችልም። አህዛብና እንትን ያሉት ይሄ አሽሙር ነው። መስበክ ተውት ነው ያሉት። በቃ ትርጉም የለውም። ይሄ ደግሞ ቲክታክ ላይ ላሉ ወጠምሾች ነው መልእክቱ ማለት ነው። ተውት፣ አቅም የለም። እናንተ እናመጣለን ብላችሁ የምትሸኙት ይበዛል ብሎ ነው ያስተማሩት። ይሄ ነው። ስለዚህ ትክክለኛ ሐሳብ የዘስኬት ሐሳብም ይሄ ነው ሐሳቡ። እኔ ተመችቶኛል ሐሳብህ። አንተ ሁሌ ይሄ ቤትህ ነው። በቃ እንደፈለክ ትሰብክበታለህ፣ እንደፈለክ ታስተምርበታለህ፣ እንደፈለክ ነው እኔ እንድትሆን እየተፈቀደልህ ማለት እንደዚህ ነው። ትምህርት ማለት ይሄ ነው። እውነት ማለት ይሄ ነው። ሰው እውነት እየመረረው የሚቀበለው የነ ስኬት ሐሳብ ነው፣ የነ አባ አብርሃም ሐሳብ ነው። በቃ ይሄ ነው እንጂ ቲክታክ ላይ ያሉ ጎረምሶች፣ ወጠምሾች፣ የቲክታክ ሲኖዶሶች የሚያወሩትን ተረትና ትርክት መሰረትና አቋም የሌላቸው ሰዎች የሚሰጡትን ትምህርት አይደለም። በዛ ሊጸና፣ በዛ ሊረጋጋ፣ በዛ ሊረካ፣ በዛ ጥሩ ምዕመን ሊሆን የሚችል አንድም ሰው አይኖርም። ስለዚህ ትክክል አይደለም፣ ተውዋቸው ነው ያሉት። እነዚህ ቲክታክ ላይ ያሉ ኦርቶዶክስ እናስተምራለን የሚሉ የኦርቶዶክስ ትምህርትም አይደለም፣ የኦርቶዶክስ ስርዓትም አይደለም፣ ኦርቶዶክስ ማያቋትም ምንም ዕውቀትም የላቸውም። ሮዳስ ነው ምናምን የሚባለው መምህር እንትን እንዳለው ነው። በቃ አንዳንዱ የምስራቅ ኦርቶዶክስ ትምህርት ያመጣል፣ አንዳንዱ የምዕራባውያን ፍልስፍና ያመጣል፣ አንዳንዱ ደግሞ ትልልቅ የሃይማኖት አባቶችን እየተሳደበና እየተቃወመ አባቶችን እየተሳደበ አስተማሪ ነኝ እያሉ ማንን የራሳቸው ግላዊ ማንነት ይገነባሉ ማለት ነው። ልክ እንደ ለይሄ ማዲያታም እፎይ እንደሚባል አንድ ዝርክርክ ሰው አለ። ልክ እንደሱ ማለት ነው። ስለዚህ ሰው ከነዚህ ነው ራሱን መጠበቅ መቻል ያለበት። ይሄ ነው። ቅሬታ አለ እንዴ ዘሚካኤል? አይ ቲንክ ምን አለ መሰለክ ህዝቡን ቲክቶክ ላይ ያለው ህዝብ የራሱን እንጀራ መጋገር አቁሞ የሰው እንጀራ እየጋገረ ነው። እና ስኬት አንድ ነገር ልጠይቅክ ፍቃደኛ ከሆንክ ማለት ነው። እንጀራ እየጋገረ ከሆነ አንተ ለምን ወጣ አትሰራም? ኧረ ቆይ አማርኛ እኔ ችግር የለብኝም። እስቲ ወንድሜ ዘሚካኤል ይቅርታ አድርግልኝና እኔ እንግዲህ አንተ እንዳልከኝ ያው እንግዲህ ለእንጀራ ወይም ክርስቲያን ስላልሆንኩኝ እስቲ ነገረ ስጋዌን ወይም ነገረ ድህነትን ባጭር መዳን ስለምፈልግ ከመጽሐፍ ቅዱስ አጣቅስና አስተምረኝ። ስለዚህ ይሄን አታውቅም። ይሄን ልጁ አሁን ከቤተ ክርስቲያን ዶግማዎች አምስቱን ዶግማዎች ውስጥ ሚስጥረ ስጋዌን ሳያቅ ኦርቶዶክስን ወክላለሁ ብለው ይተከምጡ አይታችኋል። አስተምረኝ። አንድ ኦርቶዶክስ እድሜውን እንዳየች ትችላለህ። ኦርቶዶክስ መሆንና ለመሆን ሚስጥረ ስጋዌን አያውቅም። ሚስጥረ ስጋዌን ሳያውቅ ነው ኦርቶዶክስ ላስተምር ነው። እስቲ አንተ ከምን ተነስተህ እስከምን ደርስ የእውቀትን ደረጃ ኦርቶዶክስ መሆን እኔ አስተምረኝ። እሺ ላስተምርህ ወይም እሺ አንተ በኔ የማንንም እንትን ላስተምርህ ወይስ ታስተምረኛለህ? እንዴ አይደለሁኝ ባቢሎን እንግዲህ ላውት በራረ በእናትህ ተው ሜት አታርጎ ሞዴሬተሮች ራፉ ሁለት ያውሩ። እኔ ነኝ የማደርገው ፖለቲካ መስራት አትችልም። እሱ የጠየቀህ ምንድነው ዕውቀት ካለ አስተምርሃለሁ ስላልከው፣ ስለዚህ ጉዳይ ከመጽሐፍ ቅዱስ እያጣቀስ እስኪ እያጣቀስ ቶኒ ቁጭ አድርጌ አስተምርሃለሁ በቤተክርስቲያን ይለኛል እንዴ? አስተምርሃለሁ። ስማ እሱ ያለ ምንድነው ከመጽሐፍ ቅዱስ እያጣቀስ ካስተምረኝ ያለ አይደል? ተመልሰህ ፖለቲካ ልትሰራ አትችልም። ሂድና አስተምረው። እኔና እሱ ነው አስተምረው፣ እንስማማበታለን። ችግር የለም። አስተምረው። ይሄ መጨቃጨቅና ይሁዳ እኔን ጠያቂ እኔን መመዘን ከፈለገ አንድ ይሁዳ እኔ በሚመጣበት መንገድ መልስለታለሁ። ችግር የለም። ግን ማወቅ ያለባችሁ ነገር ይሄ ልጅ እንግዲህ ለዳቦ ነው አንፈልግም። ስለ ልጁ ማወቅ አንፈልግም። አንተ ስለ ትምህርቱ ሐሳብ አለ፣ ስለ ልጁ አትንገረን። እሺ ሚት አድርጋ እንዴ? እሺ ስኬት አንዴ ሚት አንሳልኝ። ስኬት ካለክ ድምጽ አይሰማም። ጨዋና ሬዲዮ አይደግምም። ንግግር አንድ ነው ወንድሜ። ይሄን ሳታቅ ነው ይሄን አታውቀውም። ችግር የለውም። እኔ ለመመለስ ሚስጥረ ስጋዊ ሁለተኛ ቤተክርስቲያን ነው ከዶግማዋ ሁለተኛው እንደሆነ እኔ ሚስጥረ ስላሴ ነው የመጀመሪያው ሁለተኛ ይሄን አውቃለሁ። የክርስቶስ ስጋ አንተ እንደ ኦርቶዶክስነት የክርስቶስ ስጋ ለብቻው ፐርሰን ነበር አይደለም? ይሄን መልስልኝ። ፐርሰን ልንለው እንችላለን ብቻውን
አያውቀውም። ይሄ መቼም አይመልሰውም። እንግዲህ ፖለቲካ ልትሰራ አትችልም እኮ እኔ ብያለሁ። አያውቀውም። እኔ ላስተምረው ችግር የለም። እኔ አትሰራም ብያለሁ። ሚስጥረ ስጋዊ ታስረዳው ችግር የለውም። እኔ ላስተምረው ሚስጥረ ስጋዊ ሚስጥር ማለቴ አምስቱ ሚስጥራት አያውቅም። እኔ ላስተምረው አንዴ መንገረው ሚስጥረ ስላሴ፣ ሚስጥረ ስጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባንና ሚስጥረ ትንሳኤ ሙታን። ስለዚህ ከዚህ ከአምስቱ አዕማደ ሚስጥራቶች ውስጥ አንዱ ሚስጥረ ቁርባን ነው። ስለዚህ ቅድም የጠየቀውን ጥያቄ አሁን ድገምልኝና ቁጭ ብለን በዮሐንስ ወንጌል ምዕራፍ 6 ከቁጥር 54 ላይ ያለውን ቃል ተንተርሰን እንማማራለን። ብራዘር ችግር የለውም። እሺ የክርስቶስ ስጋ ፐርሰን ነበር ፐርሰን አልነበረም? ለብቻው ፐርሰን እንለዋለን አንለውም? ፐርሰን ማለት ማንነት ነበረው አልነበረውም? የክርስቶስ ስጋ ቤተክርስቲያኗ ማንነት አለው ብላ ነው የምታስተምረው ወይስ ማንነት የለውም ብላ ነው የምታስተምረው? ማንነት ማለት ምን ማለት ነው? ማንነት ማለት ምን ማለት ነው? ማንነትና ምንነት ለይታ አታውቃቸውም? ምንነትና ማንነት የሚባል ነገር አለ። አንደኛ አትበሳጭ። በነገራችን ላይ ትቢት አይበል። ችግር የለውም። ተው የኔን ትቢትነት ጥያቄ ነው የጠየኩ መልስልኝ። እንደ አንድ ኦርቶዶክሳዊ ቤተክርስቲያናዊ የክርስቶስ ስጋ እኔ ትርጓሜ ነው የምጠይቀው። ትርጓሜ ጠይቀሃለሁ፣ አዳምጠኝ። አንተ መጽሐፍ አንድ ሚሊዮን ጠይቀሃለሁ። ሮሜ 7 አንድ ይክፈትልኝ ፕሊዝ፣ መልስልኝ የጠየቅኩን ጥያቄ። ሮሜ 7 አንድ ይክፈትልኝ። ከዛ ትርጓሜውን ተተረጉምልኝና ከዛ እውነት አንተ የኦርቶዶክስ ምዕመናን ከሆንክ አታነቡም እኮ ገና መጽሐፍ ቅዱስ ስላችሁ ገና መጽሐፍ ቅዱስ ስትባል ጭንቅላት ነው የሚዞረው። ስለዚህ ሮሜ 7 ያሲው ክፈት አንዴ ተረጋጋ። ዘመከላ አንዴ ጥያቄ ነው የሚጠይቀው እንጂ ልጁ ምንም አይደለም። ኖ አንዴ ስለጠየቀህ ነው። ተረጋጋ። ስለጠየቀህ ነው። ኧረ ተረጋጋ። ስለጠየቀህ ነው እኮ ወደ ጥያቄ ያመለጥከው። አትሄድም እኮ እኔ እኮ እንስሳ አይደለሁም እኮ። ሲጠይቅህ ጠምዝዘህ ልትጠይቅ እኮ ነው። ቲክታክ ላይ የሰማው ነገር ማንነትና ምንነት የሚባለው ነገር እሱ ግድ የለም። ግን ሮሜ 7 አንዴ አትችልም። እንደዛ ማለት አትችልም። አንደኛ ነገር እንግዲህ ከይሁዳ ተረጋጋ። ግን በማለት እንዳትገባ ባቢሎን አልገባም። መጽሐፍ ቅዱስ ይከፈታል። ቅድም ኧረ በእናትህ ተረጋጋ። አጨቅጭቀኝ እንዴ! ቅድም ሲጠይቅህ አንተ ደግሞ ቲክታክ ላይ የሰማው ማንነትና ምንነት የሚባለው ነገር ጠምዝዘው ወደዛ ወሰድከው። እኔ እኮ ቁጭ የሚከታተለው እኮ እንትን እኮ አይደለም። አሁን መጽሐፍ ቅዱሳዊ ጥያቄ ያለ ትርጓሜውን በትክክል እስኪ መልስልኝ፣ ትርጓሜ ምንድነው ብሎ ጠየቀ። ሮሜ 7ን ክፈትለትና አንዴ የኔ ጥያቄ ባቢሎን እኮ ምን እንዳመጣ አይታወቅም እኮ ስለማን ኦርቶዶክስን ወክላለሁ ብሎ ነው የመጣው። አይታወቅም ምን እንዳመጣ፣ ስለ ምንነት የሚያወራ ይሁን ስለ ማንነት የሚያወራ ይሁን ያመጣው አይታወቅም። ደግሞ ኦርቶዶክስን ካወጣ ኦርቶዶክስ መሆንን መስረጃና መረጃ የት ጉባኤ ቤት እንደተማርክ ከማ እንደተማርክ ዲያቆን የት ቦታ እንደተቀበልክ የትኛው አብያተ ክርስቲያን ይሄ ሁሉ ገና እስኪ ሮሜ 7 ስንት ነው? አንዴ ዘምከኝ። እኔ አንደኛ ነገር መምህር ብዬ መጣው አይደለም። እኔ ተማሪ ነኝ። ወንጌል ሲጀምር አንደኛ ነገር በቤተ ጉባኤ የሚማሩት ምንድነው? ወንጌላዊ ሰባኪያን ናቸው። እኔ እንደ አንድ ምዕመን መድረክ ላይ የሚሰጠኝን ትምህርት እማራለሁ። እቺ ቤተክርስቲያናችን ትምህርት ደግሞ የምታስተምረው ቤተክርስቲያናችን ነው። ግዴታ እና ምን አንተ አሁን ቆይ እውቀት እንዳለው ሰው ዘምከኝ አዳም መምህራንን ምን እያልክ ነው? እየተቸክ ነው። ተው በእናትህ አንተ ታዲያ ድቁና የሚባል አዳምጣ ካልሆነ ጠልዛለሁ። ቁጭ አድርገው እሱን እንዲያስተምር ነው ፈቅድለት። የዚያች ልጅ አንተ አሁን ጉባኤ ላይ መድረክ ላይ የተማርኩትን ነው ብለህ ነው እንዴ ታዲያ ስለ ማንነትና ምንነት የምታወራው? አይፈቀድልህም እንደዛ ከሆነ ጉባኤ ላይ ሪሰርች አደርጋለሁ። አይ ቲንክ ምናምን ተለቁ ችግር መድረካችን እኮ ስለ መድረካችን ከፈተው መጽሐፍ ቅዱስ አንዴ ውረድ የዚያች ልጅ ውረድ። የታባቱ ደግሞ አንተ ደግሞ የምን አባ እውቀት ነው? ውረድ ገንገበታ ሜዳ ልጅ እንዴ! የምን አባ ነው ማንነትና ምንነት በጉባኤ ተምረህ አንዴ ልታስረዳ የምትችለው? አይቻልም። ክልክል ነው ራሱ።
አንድ ያስገባውና እኔ መሰረታዊ ሌላ ጥያቄ ጠይቀዋለሁ። አሁን እሱ የጠየቀው አሁን እኔ የወንጌሉን ትርጓሜውን ያቃል ብዬ ነበር መመነኝ አለ። መተርጎምም አይችልም ሲጀመርም ሮሜ 7 አይደለም አንተ ቲክቶክ ላይ ያሉ ሊቃውንቶች ራሱ ሊተረጉሙ አያስቡም። ለምን መርካቶ ያመነኮሳቸው ደብረ ሊባኖስ ሳይሆን መርካቶ ያመን። አሁን በነገራችን ላይ እንደዚህ ያሉትን አጭበርባሪዎችን እኔ ነኝ ማለት እንደዚህ ያሉ ሰዎችን ነው እኔ የማሳድደው። ገብቷል። ለምዕመናን ጠንቅ የሚያሳድቡንን ኢትዮጵያ ኦርቶዶክስ ተዋህዶን የሚያሰድቡን በጣም ብዙ አሸን መጥተዋል አሁን ቲክቶክ ላይ። ስለዚህ እንደነዚህ ያሉ ሰዎችን አንድ ላይ በህብረት አድርገን ሁላችንም እዚህ ውስጥ እኛ ሙስሊም ክርስቲያን ስለሆነ አይደለም። በነገራችን ላይ በጣም ብዙ ሰዎች ሙስሊምና ክርስቲያን አንድ ላይ እንዳይሆኑ የተደረገ ድርጊት አለ። ማንኛውም ሰው በፈለገው መንገድ የራሱን ሃይማኖት የማስተማርና የእንትን ማለት መብት አለው። አሁን ግን ሁለቱም ላይ ጥላቻ እየተዘራ ስለሆነ ጥላቻ ደግሞ የሁለቱም ሃይማኖቶች ስለማያዙና ቁርአኑ መጽሐፍ ቅዱሱ ስለማያዝ ይህንን ነገር ለመናገር ፈልጌ ነው።